ኮሌጅ ገብቻለሁ፣ ግን ሴተኛ ዳሪ ነኝ። ሰዓት እላፊ ነው። ሰዓት እላፊው ሁሉም ነገር ነው። ተስፋ መቁረጥ ሊሆን ይችላል፣ ብቸኝነትም ሊሆን ይችላል። በዚህም ተባለ በዚያ ግን ህይወት ነው። ከ6 ሰዓት በኋላ ሌሊት ቡና ቤት መሽጎ ጤምቢራው እስኪዞር ሰክሮ ግንብ እየታከከ ቤቱ የሚገባውን ጨምሮ በቡና ቤት ውስጥና በምሽት ክለቦች ዋና ተዋናይ ስለሆኑት የቡና ቤት ሴቶች ብዙ እንላለን። በየቡና ቤቱ ያሉት እህቶቻችን ወደውም ሆነ ተገደው ቡና ቤት ውስጥ ይገኛሉ። ህይወታቸውን በቡና ቤቶች አድርገዋል። ምስቅልቅል ያለ አኗኗራቸውን፣ ገጠመኞቻቸውን፣ ማንነታቸውንና ስብዕናቸውን ለማወቅ ወደ ውስጥ ወደ ጥልቁ መግባት ከተቻለ የእያንዳንዷ ሴተኛ ዳሪ ህይወት ትልቅ መጽሐፍ ሊወጣው ይችላል። የቡና ቤት ሴቶች ወይም ባር ሌዲስ ተመሳሳይ አይደሉም። እንደ መልካቸው ይለያያሉ። ያለሁት ናዝሬት ነው። አዳማ ውስጥ ካሉት ታዋቂ የምሽት ክለቦች ውስጥ በአንዱ እገኛለሁ። ዳንስ ቤቱን ያሸበረቀ የብርሃን ጎርፍ አጥለቅልቆታል። ወደ ውስጥ ዘለቅኩ። ቸበርቻቻው ልዩ ነው። የሚያማምሩ ሴቶች ከወዲህ ወዲያ ይተራመሳሉ። አይናቸው ይቀላውጣል። እርጋታ የሚባል ነገር አልፈጠረባቸውም። ለረጅም ሰዓት በሚተራመሰው ሰው መሃል አንዲት ቆንጆ የደስደስ ያላት አፍንጫ ጎራዴት ብቅ ጥልቅ ማለቱን ተያይዘዋለች። አሁንም ትመላለሳለች። ልታጠምደኝ መሆኑ ገብቶኛል። አየችኝ፣ አየኋት፣ ደግማ አየችኝ፣ ደግሜ አየኋት። ፈገግታዋን መገበችኝ። ጥርሶቿ ፍልቅልቅ ሲሉ ያምራሉ። እኔ ግን አጻፋዊ ምላሽ አልሰጠዋትም። ይልቁንም ኮስተር አልኩ። ለምን እንደተኮሳተርኩ ለራሴ ባይገባኝም መኮሳተሬ ግን ትዝ ይለኛል። ሰዓቴን አየሁ። 5 ሰዓት ከ35 ደቂቃ ይላል። ሰዓት እላፊ ሊሆን 25 ደቂቃዎች ያህል ቀርተውታል። የቅዱስ ጊዮርጊስ ቢራዬን ተጎነጨሁ። ዞር ብላ ቆንጆ አፍንጫ ጎራዴት አጠገብ ያለውን ወንበር ስባ ለመቀመጥ ተጠጋች። መቀመጥ ይቻላል? ይቻላል። ብቸኛ ትመስላለህ። ብቻዬን መሆን አልችልም? ትችላለህ፣ ግን ብቻቸውን ወደ ምሽት ክለቦች የሚመጡ ወንዶች ችግር ያለባቸው ናቸው ሲባል ሰምቻለሁ። እናንተም ወይ ከሚስትህ ወይ ከውሽማ ጋር ተጣልተህ ይሆናል ብዬ ነው። ይቅርታ ቅር ካለህ ከሚስት ጋር ተጣልተን የመጣኸው? ብቻዬን መሆን አልችልም ማለት ነው? ትችላለህ። ይቅርታ፣ ሚስቱ ሽማ ማለቴ ሳያስከፋ አልቀረም። ይቅርታ፣ ይህን መጽሐፍ ማየት እችላለሁ? ትችያለሽ። አመሰግናለሁ። ይህን መጽሐፍ አንብቤዋለሁ። የቢሾፍቱ ቆሪጦች በጣም ደስ የሚል መጽሐፍ ነው። በጣም የሚገርም ነገር ጠዋት 3 ሰዓት ላይ ጀምሬ ከምሽቱ 2 ሰዓት ላይ ነው የጨረስኩት። ከጀመርኩት በኋላ ፋታ ሊሰጠኝ ስላልቻለ ከመደበኛው በጀቴ የ20 ብር ጫት ቅሜ ነው የጨረስኩት። እንዴት ደስ የሚል መጽሐፍ መሰለ። ይህንንም አንብቤዋለሁ። የጭን ቁስል። በእርግጥ ልጅቷ ብዙ ፈተናዎች የደረሰባትና ተጋፍጣ ለደህና ነገር የበቃች ብትሆንም በእኔ በኩል ግን ብዙም አድናቆት አልሰጣትም። እዚህ አብረውኝ ያሉት የቤቲ የነፂና የሄሊ ታሪክ ቢጻፍ እኮ 3 የጭን ቁስል መጽሐፍ ይወጣዋል። የኛ ህይወት ሳይበልጥ ይቀራል ብለህ ነው? ስማ፣ በደረቁ ነው እንዲህ የምታደርቀኝ? ቢራ መጠጣት እችላለሁ? ጠጪ። ስማ፣ ዌተሩን አዘዘችው። ሐረር ቢራ ይዞላት መጣ። እንዴት መሰለህ፣ ብዙውን ጊዜ የኛ ህይወት ስቃዩንና መከራውን ትኩረት የሚሰጥ የለም እንጂ ታሪካችን በጣም አጓጊና አሳዛኝ ነው። እኔ የራሴን ታሪክ ሳስበው የጭን ቁስል መጽሐፍ ውስጥ ያለው አሳዛኝ የተባለው ታሪክ ይቀልብኛል። እኔ እኮ ከሷ የበለጠ ቆሻሻና ለሰዎች ልብ አንጠልጣይ ታሪክ አለኝ። ብዙ ችግሮችን አሳልፌያለሁ። እኔ ያሳለፍኩትን ከገጸ ባህሪዋ የህይወት ታሪክ ጋር አነጻጽሬ ሳየው የኔ በጣም ዘናጭ ታሪክ ነው ብዬ አስባለሁ። የጭን ቁስል መጽሐፍ ላይ ካለው ታሪክ የበለጠ ታሪክ አለኝ የምትዩ? እውነቴን ነው የምልህ። ልጅቷ አሳለፍኩት ካለችው የበለጠ እኔ ብዙ ነገር አሳልፌያለሁ። እኔ ጎዳና ላይ ወጥቼ ባልደፈርም በተከበረ በጣም ምሁራን በተሰበሰቡበት ያማረ ህግ ባለበት ቦታ ተደፍሬያለሁ። አልገባኝም። እስቲ ግልጽ አድርጊልኝ። የተከበረ ምሁራን የተሰባሰቡበት ያማረ ግቢ የት ነው? ብዙ ነገር ልነግርህ እችላለሁ። ነገር ግን አንድ ቀን ደግሞ ሰው ሆኜ ይህ ተከድኖ ይብሰል የተባለለት ታሪኬን እጽፈው ይሆናል። አንድ ቀን። የታሪክሽን 5% ልታጫውችኝ አትችይም? ቢራ መድገም እችላለሁ? ትችያለሽ። አሁንም እኮ ቆንጆ ነሽ። ቆንጆ ነኝ? የድሮን ቁንጅናዬን ብታይ ምን ልትል ነበር? ቁንጅናሽ ካሁኑ ከበለጠማ የድሮዋን አንቺ ማንነት ልትነግሪኝ ይገባል። ይኸውልህ የኔ ታሪክ በጣም ሰፊ ነው። ከተወለድኩበት ደብረ ማርቆስ ከተማ የወጣሁት የዛሬ 3 ዓመት ነው። ከሀገሬ ስወጣ ታዲያ አሁን እንደምታየኝ እንዳልመስልህ በጣም ቆንጆ ነበርኩ። የማርያም ፍንካች እንደሚሏት አይነት። ለምን ነበር ከደብረ ማርቆስ የወጣሽው? ለትምህርት ነበር የወጣሁት። ፕሪፓራቶሪ ጨርሼ ከወጣ በኋላ ለሴቶች በተሰጠው የዩኒቨርሲቲ መግቢያ መስፈርት መሰረት ኮሌጅ ገባሁ። የት ኮሌጅ? የምነግርህን ብቻ ብታዳምጠኝ አይሻልም?
አይ ኮሌጅ የት እንደሆነ ለማወቅ ያለው። ቢሆንም ብታዳምጠኝ ደስ ይለኛል። የት ኮሌጅ እንደሆነ ለነግርህ ስለማልችል ይህንን ጥያቄ ባትጠይቀኝ ደስ ይለኛል። እሱን ተይው እሺ። የኮሌጅ ትምህርትሽን ጨርሰሻል? አልጨረስኩም። ስንት ዓመት ተማርሽ? 1 ዓመት ከምናምን ወር ትምህርቴን ተከታትያለሁ። ያቋረጥኩት ከዚያ በኋላ ነው። ለምን አቋረጥሽ? ጨዋታው እዚህ ይጀምራል። ከሀገሬ ስወጣ በትምህርቴ ደህና ደረጃ ላይ ደርሳለሁ የሚል ግምት ነበረኝ። ነገር ግን አልሆነም። ካምፓስ ሆኜ ግን ዘግናኝ ድርጊት ነበር የተፈጸመብኝ። በህይወቴ በጣም ዘግናኝ ፈተና ነው ያጋጠመኝ። ግልጽ አድርጊልኝ። እንዴት መሰለህ? ለወደፊቱ መጽሐፍ ሊወጣ የሚችል ስለሆነ በጥቅሉ እንዲሆንኩ ከማለት ውጪ ብዙ ዝርዝር ነገሮችን ባትጠይቀኝ ደስ ይለኛል። ለዚህም ቃል ልትገባልኝ ይገባል። በነገር ላይ ቢራ መድገም እችላለሁ? ትችያለሽ፣ ግን አንዳንድ ነጥቦችን ብትነግሪኝ ደስ ይለኛል። አልነግርህም። አሳዛኝ ታሪክ ነው ያለኝ። ይህን አሳዛኝና አስከፊ ታሪኬን በማስታወስ በሽታ ማትረፍ አልፈልግም። እባክህ ተወኝ። እሺ ፍቅር፣ ስለ ዛሬው እንጨዋወት። ስራ እንዴት ነው? ቆንጆ ነው፣ ለምጄዋለሁ። እንዴት መሰለ? በትንሹ በሳምንት አገኛለሁ። ውስጥ 3 ወንዶች ጋር ከወጣውና በየቀኑ ሾርት ከወጣው ደህና ብር አገኛለሁ። ብቻ እግዚአብሔር ይመስገን። በሳምንት ግን ከ3 ጊዜ በላይ አዳር መስራት አልወድም። አዳር በጣም ነው የሚያስጠላኝ። ለአዳር ሲሆን ስንት ታስከፍያለሽ? ምን ነው ፈለክ እንዴ? አይ ለነገሩ ነው እንጂ ከመፈለግና ካለመፈለግ ጋር የሚያያይዘው ነገር የለም። አይ ከፈለክ ሚሊኒየሙን ምክንያት በማድረግ ቢግ ዲስካውንት አለልህ ብዬ ነው። የሚሊኒየሙ ቅናሽ አለው እንዴ? ቀልድ አይገባህም እንዴ? ለሚሊኒየም ከሆነማ ይጨምራል እንጂ አይቀንስም። ምድረ ስደተኛ ሀብታም፣ ምድረ ፈረንጅ እንደ ጥገት ላም ይታለባል። ከቀድሞ ዋጋ 3 እጥፍ ይጨምራል። ለጊዜው አገር ቤት ያላችሁት አበሻ ወንዶች ተዘላችኋል። አሁን ትኩረታችን ዲያስፖራው ላይ ነው። ዲያስፖራም ታውቂያለሽ? አንተ በጣም ደደቦች ናችሁ። እኛ እኮ ሴተኛ ዳሪዎች እንጂ መሀይሞች አይደለንም። ንቀታችሁን እዚያ ጣሉት። የተግባባን መስሎኝ ይህን ሁሉ መቀባጠሬ። ይቅርታ። ያንተ ብቻ ችግር ሳይሆን የብዙዎቻችሁ ችግር ነው። እንደ ሰው አትቆጥሩንም። እዚህ ግባ የማይባል መሀይም ሳይቀር የረከሰው ገላችንን ሲንተራስ ይንቀናል። እኛ ሴተኛ ዳሪዎች እንጂ እንዳያ የምንጫን ደደቦች አይደለንም። ይቅርታ፣ ወደ ጨዋታችን እንመለስ። ለሾርት ስንት ታስከፍያለሽ? እንደነገርኩ ሾርትን የምወዳው። ሾርት ከወጣው አዳር ያስጠላኛል። አዎ ቅድም ነግረሽኛል። ይልቅ የጠየቅኩሽን መልሽልኝ። እንደ ሰውየው ሁኔታ ነው። 100 ብርም የሚከፍል አለ፣ 70 ብርም የሚከፍል አለ፣ 50 ብርም የሚከፍል አለ። ተመን የለውም? እንደ የሀብቱና ኪሱ ይለያያል። ለምሳሌ አንዱ ደስ ካለውና ከወደደ 100 ብር ሊሰጥ ይችላል። አንዳንዱ ደግሞ 20 ብር ይዞ ይመጣና ልመና ይገባል። ልመናው ለቅሶ ቀረሽ ነው። ስለ ወንድ ልጅ አምላክ ብሎ ሲመጣ ምን ታደርገዋለህ? በ20 ብር ትወጣለታለህ። አንዳንድ ጊዜ ደግሞ $50 የሚሰጥ ፈረንጅ ይገጥማል። ታካክሰዋለህ። የኛ ህይወት በየጊዜው ብዙ ነገሮችን ያስተናግዳል። አንዳንዴ በጣም ከወደደ ሚስቱንም ልታስረሳው ትችላለህ። አንዳንዴ ከሳምንት እስከ ሳምንት ከኔ ጋር የሚቆይ ደንበኛ ያጋጥመኛል። በወንድ ልጅ አምላክ ብሎ የሚለምንም አለ? ወንድ ልጅ ሲባል ከጠጣ እኮ ጅል ነው። 100 ብር ይዞ መጥቶ 60 ብሩን ጠጥቶበት ሲያበቃ ልመና ይገባል። ወጣቶች፣ ጎልማሳዎች ወይንስ ሽማግሌዎች? ስለ ወንድ ልጅ አምላክ ባዮች እንኳን ወጣቶች ናቸው። ጎልማሶችና ሽማግሌዎቹ ብዙም አያስቸግሩም። ደግሞም ጸባየኞች ናቸው። እኔ ሽማግሌዎችን ነው የምወደው። ወጣቶቹ ግን ሲጋብዙን ያመሹና ሰክረው መሄጃ ሲያጡ አብረን እንድናድር ይጠይቃሉ። ስንስማማ ገንዘባቸውን ሁሉ ጨርሰዋል። በመጨረሻ ስለ ወንድ ልጅ አምላክ ብለው ልመናቸውን ያጣጡፋሉ። ለምንድን ነው ሽማግሌዎችን የምትወጂው? ወጣቶቹ አድርቆች ናቸው። በዚያ ላይ ፍላጎታቸው ሁሉ ግራ ነው። እኔ ከወጣቶቹ ጋር ከመውጣ ከሽማግሌዎቹ ጋር ግማሽ ዋጋ ቀንሼ በወጣ መርጣለሁ። ምክንያቱም ወጣቶቹ ጸባያቸው አይጨበጥም። ለምሳሌ እኔ አብሮኝ የሚወጣው ሰው ጦቴን እንዲነካ ከንፈሬና ጸጉሬ ላይ ድርሽ እንዲል እድል አልሰጠውም። እነርሱ ግን በሽታ ናቸው። ጦቴን አትንካው ስለው ተከፍሎበታል ብሎ በጥፊ ያቃጥለኛል። ከንፈርሽን ካልሳምኩ ብሎ ይታገላል። ጉልበታቸው ደግሞ ጉልበት አይደለም። ታዲያ መተው ያዋጣም? ሽማግሌዎቹስ? ከሽማግሌዎቹ ጋር አዳር ሲሆን ደስ ይለኛል። ልክ እንደ ልጃቸውን የሚንከባከቡኝ። ከእነርሱ ጋር አዳር መውጣት ደስታን ይፈጥራል። በዚያ ላይ አንዴ ስሜታቸውን ከጨረሱ በኋላ የሚያስቡት ስለ እንቅልፋቸው ስለሆነ ደስ ይሉኛል። በዚያ ላይ በጣም አሳቢዎች ናቸው። የቡና ቤት ሴቶችን መንከባከብ ያውቁበታል። ለምሳሌ እኔ ብዙ ሽማግሌ ደንበኞች አሉ። ትዳር ቢኖራቸውም እኔ ዘንድ ከመምጣት የሚያግዳቸው ነገር የለም። የሽማግሌ ደንበኞችሽ እንዴት ያሉ ናቸው? እየነገርኩህ በጣም የሚመቹ ናቸው። ሽማግሌዎች የኔ አኪር ናቸው። ደግሞ በጣም ነው ደስ የሚሉኝ። የአባትነት ፍቅር ያሳዩሃል። እኔ ደግሞ የአባትነት ፍቅርን ስለማላውቀው ነው መሰለኝ በጣም ይመቹኛል። ባለ ትዳሮች ቢሆኑም ብዙ አይቸገሩም። ሽማግሌዎች ለትዳራቸው ታማኞች አይደሉም ማለት ነው? ብዙ እኮ ነገር አለ። በበሽታም ይሁን በሌላ ምክንያት ብዙ አለመግባባቶች ሊፈጠሩ ይችላሉ። በዚህ አለመግባባት የተነሳ አልጋ ለይተው የሚኖሩ ናቸው ብዙዎቹ።
እናም እንደኔ አይነቷን ይፈልጋሉ። አሁን ለምሳሌ አንድ ደንበኛ አሉኝ። ከሚስታቸው ጋር አልጋ ለይተው መኖር ከጀመሩ 3 ዓመት እንዳለፋቸው ነግረውኛል። የኔ ደንበኛ ከሆኑ 6 ወር አልፏቸዋል። 4 ልጆቻቸው አሜሪካን ያሉት። ብዙውን ጊዜያቸውን አዲስ አበባን የሚያሳልፉት እና በሳምንት 2 ወይም 3 ጊዜ ይጎበኙኛል። ሲመጡ ሽክ ብለው ነው የሚመጡት። ክብርን በጣም ይወዳሉ። የፊውዳል አስተሳሰብ ያላቸው ናቸው። ሌላም ደንበኛ አሉኝ። እድሜያቸው ወደ 65 የሚጠጋ ይመስለኛል። በጣም ጥሩ ሰው ቢሆኑም አንዳንድ ጊዜ ያናድዱኛል። ለሴት ልጅ ያላቸው ንቀት በጣም ከፍተኛ ነው። ሴት ልጅ ለወንድ መኝታ ነው የተፈጠረች የሚል አስተሳሰብ አላቸው። ቢያናድዱኝም ለብሩ ስል እችለዋለሁ። ሲከፍሉ በጣም ያረካሉ። በአጠቃላይ የሳምንት ገቢሽ ስንት ይሆናል? በሳምንት 3 ጊዜ አዳር ወጥቼ በየቀኑ ሾርት የምሰራ ከሆነ እስከ 800 ብር አገኛለሁ። ይህ የሚሆነው ግን በቀን 2 እና 3 ጊዜ ሾርት የምወጣ ከሆነ ብቻ ነው። ታዲያ ወጪውን ብዙ ነው። ሂውማኔር ገዛለሁ 2 እና 3 አይነት። ኮስሞቲክሱ አለ፣ ጫቱ አለ፣ በዛ ላይ የቤት ኪራይ አለ። 800 ብር ምን አላት? በጣም ትንሽ ናት። በዚያ ላይ ገንዘቡ አይበረክትም። እጅ ላይ ይገባና ሳታውቀው ብን ብሎ ይጠፋል። ብቻ እግዚአብሔር ይመስገን ነው። ለሚኒሊየሙ ሀብታም እንሆናለን ብለን እንጠብቃለን። ከሚኒሊየም በኋላ ስራዬን ተዋለሁ። መቼ ማለት ነው? ሚኒሊየም ገብቶ ከ3 እና ከ4 ወር በኋላ ወደ ታህሳስ አካባቢ። በምን ምክንያት? ከሀገሩ ከወጣ የቆየውን አበሻ ጠምዳለሁ፣ ሸቀልቀል አደርጋለሁ። ደግሞም ማን ያውቃል ባል ይገኝ ይሆናል። ባል ማግባት ሐሳባለሽ? ተገኝቶ ነው። HIV ኤድስ ትመረመሪያለሽ? አሁን ከተመረመርኩ 3 ወር አልፎኛል። ራሴን በጣም ነው የምጠብቀው። ነፃ ነኝ። ነገ ለመኖርና መጽሐፌን ለመጻፍ እኮ ራሴን መጠበቅ አለብኝ። የእኛን ሀገር ኮንዶም እንዳልጠቀም አንድ ፈረንጅ አስጠንቅቆኛል። አንድ ከኬንያ የመጣ ዜግነቱ አሜሪካዊ የሆነ ፈረንጅ በጣም ብዙ ኮንዶሞችን ሰጥቶኝ ነው ሄደው። በሱን የምጠቀመው። ለደንበኞችሽ በነጻ ትሰጫቸዋለሽ? ለምን ብዬ እሸጥላቸዋለሁ እንጂ ለራሴ ስል ነው። ፈረንጅ ደንበኛሽ ስንት ይከፍልሽ ነበር? በጣም ደግ ፈረንጅ ነው። ልጁ ለጅልኝ እያለ ጨቀጭቀኝ ነበር። የቤቴን ዕቃ ያሟላሁት በሱ ነው። አንድ ጊዜ $400 ከሰጠኝ በኋላ በ3ኛው ቀኑ ወደ አገሩ ሄደ። በ6 ቢራ ስለፈለፍከኝ አንድ ልድገም? ይቻላል። ፍንዳታ ጎረምሶችን አልወድም። ያለነው ፒያሳ ነው። ቸበርቻቻው ደርቷል። ከሌሊቱ 6:05 ሰዓት እላፊ ነው። በጣም ሕፃን ናት። ከምኔው ሁሉንም ነገር እንዳዳረሰችው ለማወቅ ይከብዳል። ጠጪው አይኑን ጥሎባታል። የብዙ ጎረምሶች አይን እርሷ ላይ አነጣጥሯል። በጣም ሲበዛ ቀበጥ ናት። ቅብጥ ያለች ሞልቃቃ የ15 ዓመት ታዳጊ ነው የምትመስለው። ክብ ፊቷ ልጅነቷን ይመሰክራል። የቀይ ዳማ ናት። ሚኒስከርት ለብሳለች። እግሮቿ ያምራሉ። ቅላታቸው ለብቻ ነው። አረማመዷ ይማርካል። በቡና ቤቱ ውስጥ ያሉት የሙያ አጋሮቿ በመጥፎ አይን ነው የሚመለከቷት። እሷም አታርፍም። ሲገላምጧት ቅብጠቷ ይጨምራል። ልጅነቷ ማንንም ይማርካል። ይህችንም በውቀቅላ ሕፃን እዚህ ቡና ቤት ውስጥ ማግኘት አይታሰብም። እርሷ ግን አለች። ወጣ ገባ ማለቷን ተያይዘዋለች። ተያየን። ጊዜ አላባከንኩም። ጠራኋት። ወንበር ስባ ተቀመጠች። ጥንድ ጥንድ አይኖች እኛ ላይ ያፈጠጡ። እሷ ግን ግድ አልሰጣትም። ተጫውታ። እሺ፣ ከሴቶቹ ጋር ችግር አለ እንዴ? ልማዳቸው ነው። ምቀኞች ናቸው። ሴት ሲባል ምቀኛ አይደል? ከአንዳቸውም ጋር አልዋደድም። በጣም ነው የሚያስጠሉኝ። ሰዎች መሰሉህ? ይቅርታ፣ ምን ትጠጫለሽ? በደሌ ቢራ። አስተናጋጁ በደሌ ስፔሻል ይዞ ከተፋለ። ቺርስ ብያለው። ተጫውት እንጂ። ስምሽን አልነገርሽኝም። ሜሪ ይባላለሁ። የቡና ቤት ስምሽ ነው? አዎና። የትኛውም የቡና ቤት ሴት በስሟ አትጠራም። ከሴቶቹ ጋር ለምንድን ነው የማትዋደዱት? የቡና ቤት ሴት ችግር አለባት። እኔ ራሴ በጣም ችግር አለብኝ። እርስ በርስ መግባባት የለም። በተለይ ወጣትና አዲስ ሴት ካዩ በጣም ነው የሚቀኑት። ከ25 ዓመት በላይ የሆናቸው የቡና ቤት ሴቶች በእኛ በወጣቶቹ ይቀናሉ። በውሃ ቀጠነን የሚያኮርፉት። አሁን አስተውለ እንደሆነ አንተ ስትጠራኝ ደስ አላላቸውም። ከወንድ ጋር ሆነው እንኳን ይቀናሉ። ደንበኞቻቸውን ትቀሚያለሽ እንዴ? ቡና ቤት ውስጥ እኮ ቋሚ ደንበኛ የሚባል ነገር የለም። ያለነው እኮ ቡና ቤት ነው። ዛሬ ከሱ ጋር ከሆንኩ ወሩን ሙሉ ከእርሱ ጋር እንደሆን ይፈልጋል። ዛሬ ከኔ ጋር አድሮ ነገ ሌላውን ቢያወጣ ቅር አይለኝም። የደንቡን ካደረሰ ምን ችግር አለው? እንደውም ከለመድሽው ሰው ጋር አይሻልም? አይ አንተ፣ የመጀመሪያውና የሁለተኛው ቀን ግፋ ቢል ደግሞ 1-3 ቀን እንክብካቤ ያበዛል። ጠጪ ነው። ከዚያ በኋላ ግን በነፃ እንዲተኛ ይጠይቃል። ይህ እንዴት ይሆናል? እኛ እኮ ስራ ላይ ነን። በዚያ ላይ ብዙ ፈላጊ ያለኝ። ወንዶች ራሳቸው ናቸው የሚመጡት።
ሴቶቹ ደግሞ ደንበኛችንን ቀማችን ብለው ጥርሳቸውን ይነክሱብኛል። እውነት ለመናገር ግን ወንዶቹ ለምነውኝ ብዙ ብር ከፍለውኝ ነው የሚያወጡኝ። እድሜሽ ግን ስንት ነው? 22። በጣም ተሳስተሻል። አትቀልጂ፣ እውነቱን ንገሪ ሜሪ። አንድ የማይገባኝ ነገር አለ። ብዙዎቹ ወንዶች ስለ ዕድሜ ትክክለኛነት ማወቅና ማረጋገጥ ይፈልጋሉ። ከዕድሜ ጋር ምን አላችሁ? ትክክለኛው ዕድሜሽ ስንት ነው? አስተናጋጁን በምልክት አስጠራችውና ሮዝማን ሲጋራ ይዞላት መጣ። ብርጭቆዋን አንስታ በአንድ ትንፋሽ አደረገችውና እንዲደግማት ዌተሩን በምልክት ጠቀስ አደረገችው። ዌተሩ ጊዜ አላጠፋም። በደሌ ስፔሻል ይዞ ከተፋለ። ትክክለኛው ዕድሜሽ ነበር ያልከኝ? እንዴት መሰለህ፣ ብዙ ወንዶች ትክክለኛውን ዕድሜን ስናገር እንደ ሕፃን ልጅ የማየት ነገር አለ። እኔ ደግሞ እንደ ሕፃን መታየትን አልፈልግም። ንገሪኝ ካልክ ግን ትክክለኛው ዕድሜ 16 ነው። ይህን ስል ግን እንደ ሕፃን ልጅ እንዳታየኝ፣ እንደፈለክ ላጫውት እንደምችል ላረጋግጥልህ እወዳለሁ። አይዞህ፣ ስጋት አይግባህ። የምን ስጋት? ልጅ ናት ብለን ሌላ ሴት እንዳትከጅል። አንድ ጊዜ ብትሞክረኝ ሌላ ሴት ያስጠላሃል አለችና ሳቋን ለቀቀችው። አሜን የሚለው የነዋይ ደበበ ዘፈን አልቆ ወደ ሌላኛው ሙዚቃ መሸጋገሪያ ላይ ነበር ሳቋን የለቀቀችው። እናም ያ የ3 ሰከንድ ቅጽበት ሳቋ በቡና ቤቱ ተስተጋባ። በቡና ቤቱ ውስጥ ያሉት ሁሉ አንድ ላይ ዞር ብለው ይቃኙን ጀመር። የተስተናጋጁና የቡና ቤቱ ሴቶች አይን ሲወራወርብን እኔ እንደማፈር እንደ መርበትበት አልኩና ቢራዬን በድንጋጤ ጭልጥ አድርጌ ጠጣው። የሰው አይን በጣም ያስፈራ ነበር። አስተናጋጁን ጠራሁትና ለእኔ ቅዱስ ጊዮርጊስ ቢራ፣ ለእርሷ ደግሞ በደሌ ስፔሻል ተከፈተ። እኔ የምልህ የት ነው አልጋ ያዝከው? አልጋ ካለስክ ለያዝልህ። አልጋ ፍለጋ መንከራተት አልፈልግም። አልጋ ይያዝልህ አይደል? ኖ፣ እኔ እንኳን ወደ ቤት ያጅ ነኝ። ቡና ቤት የሚዝናናው ሁሉ አንሶላ ሊጋፈፍ ነው የሚመጣው ያለው ማን ነው? ዶሮን ሲያታልሏት ይህ አባባል ነው። የወንዶች ጸባይ ነው ባክህ። ራሴ ስለጠየቅኩ ነው። ጉረኛ ነህ፣ በጣም ጉረኛ ነህ። ምን አበሳጭሽ? አንተ ጋር የተቀመጥኩት እኮ ስራ ለመስራት እንጂ ቢራ ለመጋት አይደለም። ቢራ ብርቅ መሰለህ እንዴ? አቦ ተዘቅዘቅ። እኔ ሜሪ ተለምኝ እንጂ ለምኝ ተኝቼ አላውቅም። አንተም ቢራህም ጥንቅር በሉ። የወሬ ሱስህን ሌሎች ሴቶች ጋር ብትወጣ ይመረጣል። ፕሮግራሜ አይደለም ማደር፣ የመጣሁት ለመዝናናት ነው ማለት እንዲያስቆጣል? ሰውዬ አቦ ስራዬን ልስራበት። ከ1 ሰዓት በላይ የጎለትከኝ ለኪሳራ ነው። ምን ፕሮግራም ትላለ ደግሞ? ኃጢአትህን ለማራገፍ ደግሞ ምን ፕሮግራም ያስፈልጋል? ሚኒስከርቱ ወደ ላይ ስለተሰበሰበ ጭኖቿ ፍንትው ብለው ይታያሉ። እግሮቿ ሲበዛ ቀያይ ናቸው። እኔን ለማጥመድ የታለመ መሰለኝ። እግሮቿን እጥፍ ዘርጋ ታደርጋቸዋለች። ማየት አይቀርም። ጭኖቿን አየኋቸው። ቀይ ሰውነት፣ ቀይ ገላ፣ ቀያይ እግሮች። ከ7 ሰዓት በኋላ ቤት ምን ታደርጋለህ? መሄድ ስላለብኝ። እንደፈለክ። ለነገሩ ሾርት መግባት እንችላለን። ሾርት ስንት ነው? እስከናልጋው 70 ብር ትከፍላለህ። አልበዛም? አንተ ስለሆንክና ብዙ ስለተጫወትን እንጂ እስከናልጋው 100 ብር ነው የሚወጣው። 20 ብር እኮ ያልጋው ሂሳብ ነው። ለሾርት ከ50 ብር በታች ልትከፍል ትፈልጋለህ? መደበኛ የሾርት ዋጋሽ ስንት ነው? 50 ብር ነው። ብር የለኝም ካልክ ግን በቃ 40 ብር አድርግልሃለሁ። እንግባ። ግድ የለሽም ሜሪ፣ ሌላ ቀን በደንብ እንጫወታለን። ለዛሬ ግን 3 ቢራ ልጋብዝሽና ሌላ ቀን እመልሳለሁ። ቻው። ቻው። በጣም ትገርማለህ። ቀኑ ቅዳሜ ነው። ሰዓቱ ከምሽቱ 4 ሰዓት ከ28 ደቂቃ ይላል። ያለሁት ፒያሳ ነው። በቀጥታ ወደ እነ ሜሪ ቡና ቤት ዘለኩ። ቡና ቤቱ ጢም ብሏል። ከበሩ ትይዩ ጥግ ላይ ባዶ ወንበር ይታየኛል። ተቀመጥኩ። ቢራዬን አዝዤ እየተጎነጨው ነው። ሜሪ አይታኝ ወደ እኔ መጣች። ተሳሳምን። ተመልሳ እንደምትመጣ ገልጻልኝ ሄደች። 3ኛ ቢራዬን እየተጎነጨው ሳለ ሜሪ ከቻለች። እንኳን ደህና መጣህ። እንኳን በደህና ቆየሽኝ። አጠገቤ የነበሩትን ሰውዬ አይታቸዋል? አላዩዋቸውም። ብታያቸው በጣም ደስ ይል ነበር። ይገርምሃል፣ መምህሬ ነበሩ። የዚህ ቤት ደንበኛ ናቸው። 3 ቀን እንደያዩኝ እየተደበቅኩ አሳለፍኩ። አንድ ቀን ታዲያ ሌላ ሰው መስለ ያዙኝ። ይከታተሉ ይኖራል። የት ነው ያስተማሩሽ? ዘዋይ መምህሬ ነበሩ። በአባትህ ይሻለሁ፣ ለምን ከሀገርሽ ወጣሽ፣ ለምን መጣሽ፣ እንዴት ወጣሽ፣ ይህን ስራ እንዴት ጀመርሽ የሚሉትን ጥያቄዎች እንዳታነሳብኝ። እንዲህ አይነት ጥያቄ ስልችት ነው ያለኝ። ወንዶች ሁሉ ሌላ ጨዋታ የሌለ ይመስል ጥያቄያችሁ አንድ ነው። ምን አለ ሌላ ጨዋታ ብትፈጥሩ? እውነቴን ነው የምልህ፣ የሚቀርቡኝ ወንዶች ሁሉ ይህን ጥያቄ ያነሳሉ። እኔ ስልችት ነው ያለኝ። ሌላ ጨዋታ መፍጠር ሲያቅታችሁ ነው አይደል ስለኛ ማወቅ የምትጓጉት?
በፈጠረ ይህንን ጥያቄ እንዳታነሳብኝ። እሺ፣ ስለ መምህርሽ ንገሪኝ። የአማርኛ ቲቸራችን ነበሩ። በጣም የሚገርም 3 ጊዜ ይሆናል የቤት ስራ አልሰራሽም ብለው ገርፈውኛል። ስንተኛ ክፍል እያለሽ ነው? 6ኛ። ከዚያ በኋላ አልቀጠልሽም? ግማሽ ዓመት 7ኛን ተምሬን ያቆምኩት። ትምህርት በሽታዬ ነው። ገና ደብተሬን ስከፍተው ያመኛል፣ ደግሞም አይገባኝም። አንድ ጋዜጣ ላይ ትምህርት ለማይገባቸው መድኃኒት አለን የሚል ማስታወቂያ አይቼ ምነው ዘዋይ ያለው ባየሁት ኖሮ ብዬ ተናደድኩ። ግን ለምን ትጨቀጭቀኛለህ? ስለዚህ ጉዳይ አትጠይቀኝ ባክህ። እሺ፣ ስለ መምህርሽ አጫውችኝ። ምን አሉሽ? 3 በደሌ ስፔሻል ጋበዙኝ። ከዚያ ሾርት ስንት ነው ብለው ጠየቁኝ። እኔ በጣም ደነገጥኩ። እውነቴን ነው የምልህ፣ እንደዚህ አላሰብኩም ነበር። እኔ እኮ እንዴት ይህን ስራ ትሰሪያለሽ ብለው ተቆጥተው እንድተይ ይመክሩኛል። ጭቅጭቃቸውን አልችለውም እያልኩ ነበር የማስበው። በጣም ደንግጬ 80 ብር ነው አልኳቸው። ወዲያው አልጋ ያዥ ብለው 100 ብር ሰጡኝ። ልመልስላቸው አስቤ ነበር፣ ነገር ግን ስራ ይሰለውና አብረን ወጣን። ዛሬ ቆንጆ ቀን ነው። ገና 6 ሳይሞላ 2 ጊዜ ሾርት ወጥቻለሁ። በደንብ አስተናግድሻቸው? እንደ ማንኛውም ደንበኛ ነው ያስተናገድኳቸው። በጣም የገረመኝ ነገር ምን እንደሆነ ታውቃለህ? የልባቸውን ካደረሱ በኋላ እባክሽን ይህንን ስራ ተይ ብለው መከሩኝ። ሳኩባቸው። ዛሬ ሀብታም ነሻ? ብር እያጠራቀምኩ ነው። ተከራይቼ ለመኖር ሀሳብ አለኝ። በአንደኛው ስንት ብር አገኘሽ? ውይ እሱን አታንሳብኝ። ገና ፍንዳታ እኮ ነው። በጣም እየቀፈፈኝ ነው አብሬ የወጣሁት። ጎረምሳ አይሆነኝም። ይህ ደግሞ ብታየው የባሰበት ነው። በጣም ችክ ያለ ሰው ነው። ተጣልተን እጫዋለሁ ብየውን የለቀቀኝ። የጸባችሁ መነሻ ምንድን ነበር? የከፈለ የሾርት ዋጋ ሳለ ካልደገምኩ ብሎ እሪ። ገና እንደገባን ለሁሉም ተከፍሎበታል። አንድ አትንካኝ ብትይኝ ወየውልሽ ብሎ አስፈራራኝ። ከንፈርሽን ካልሳምኩ ጡትሽን ሲል ጊዜ አሽቀንጥሬ ወረወርኩት። እሱም ታዲያ በዚያ ሻካራጁ አንዴ በጥፊ ሲያጮለኝ ሰማይ ምድሩ አይዞርብኝ መሰለህ። ከዚያ ጫዋለሁ ብዬ ሳስፈራራው እንደምንም ብሎ ጨረሰ። ስንት ነው የከፈለሽ? 40 ብር። እስካልጋው 60 ብር ነው የከፈለኝ። ስራ ስለሌለ ነው እሺ ያልኩት እንጂ ፍንዳታ ጎረምሶችን አልወድም። የሁሉም ጎረምሶች ጸባይ አንድ አይነት ነው? የብዙዎቹ ተመሳሳይ ነው። በ30 ብር ለምን ይገቡና ሁሉም ነገር ተከፍሎበታል የሚል አነጋገር አላቸው። አብዛኞቹ ተመሳሳይ ናቸው። በዚያ ላይ የገቡት ሾርት ሆኖ ሳለ ሁሉም 3 ጊዜ ካልደገምን ብለው ስቃይን ያበሉኛል። ሾርት ብቻ ነው ከጎረምሶች ጋር የማውጣው። አዳር ከጎረምሶች ጋር ሞክሬ አላውቅም። በተለይ ሁሉም ነገር ተከፍሎበታል የሚለው አነጋገራቸው በጣም ያስጠላኛል። በቀን ስንት ጊዜ ሾርት ትወጫለሽ? እንደ ዛሬ ከሆነ ቀኑ መልካም ነው። ነገር ግን ሁል ጊዜ አይሳካም። አሁን ለምሳሌ ከትላንት በስቲያ 3 ጊዜ በ60 ብር ሾርት ወጥቻለሁ። 180 ብር ነበረኝ። ሁል ጊዜ ግን አይሳካም። ነገር ግን ባጣ በቀን 2 ጊዜ ሾርት አላጣም። ደንበኛ ቢጠፋ እንኳን አንዱን ፍንዳታ በ30 ብር አላጣም። በቀን በትንሹ 100 ብር አገኛለሁ። አዳር ደግሞ በሳምንት 3 ቀን አላጣም። አዳርስ ስንት ነው? አዳር እንደ ሰውየው ሁኔታ ይለያያል። ከ150 ብር እስከ 200 ብር እቀበላቸዋለሁ። ለአዳር ሲሆን ምርጫሽ ምን አይነት ወንድ ነው? መካከለኛ እድሜ ላይ ያለ ነው። ሽማግሌዎችን አልወድም፣ ጎረምሶችንም አልወድም። ሽማግሌዎች ጥሩ አይደሉም? መውዛዞች ናቸው። በእርግጥ አያስቸግሩም። እኔ ግን አልወዳቸውም። እነርሱን ለመያዝ ትዕግስት ያስፈልጋል። እኔ ደግሞ ትዕግስት የለኝም። የኔ ልጅ ነይ፣ እንዲሁኝልኝ፣ ወዲህ በይ፣ ጀርባዬን ይዞኛል፣ ነይ ሽኝ እስቲ፣ የኔ ልጅ እያሉ ስለሚሟዘዙና ቶሎ ተገላግለው ስለማይወጡ አይመቹኝም። መካከለኛ እድሜ ላይ ያሉትስ አሪፍ ናቸው? አብዛኞቹ አሪፎች ናቸው። አንዳንዶቹ ደግሞ የማይረቡ ናቸው። የማይረቡት እንዴት ያሉ ናቸው? አንዳንድ ጊዜ የማይገመት ነገር ይገጥመሃል። አንድ ጊዜ 150 ብር ከፍሎኝ ገባን። እንደገባም መብራቱን አጠፋው። እኔ ደግሞ መብራት ሲጠፋ አልወድም። አብራው እንጂ እያልኩት አፍሽን ዝግ እያለ አንዴ በጥፊ ሲያጮለኝ የሞቴን መብራቱን ሳበራው ሰውየው ብልቱ ጤነኛ አይደለም፣ የአባላዘር በሽተኛ ነው። ብርህን መልስልሃለሁ ብዬው እሪ ብዬ ሮጬ ወጣሁ። ብሩ መለስሽለት? አዎ፣ ሰዓቱ ገና ስለነበር መውጫ ቆርጬ ነበር። 15 ብር ከሰርኩኝ። አንድ ጊዜ ደግሞ ሰውየው እስከና አልጋው 200 ብር ሰጠኝና ገባን። ኮንዶም የሚባል ነገር እንዳትጠይቂኝ ብሎ ጮኸብኝ። ገፍትሮ ከጣለኝ በኋላ በግድ ሊገናኘኝ ሲሞክር እሪታዬን አቀለጥኩት። ወይተሮቹና ዘበኞቹ ተሰብስበው መጡና አዳኑኝ። ብሩ መለስሽለት? አልመለስኩለትም። አፍሮ በጓሮ በር ወጥቶ ሄደ። የሰከረ ሰው ገጥሞሽ ያውቃል? ሰካራም ሞልቷል። አብዛኛውን ጊዜ ግን ሞቅ ያለው ሰው ነው የሚበዛው። ሰካራሞች ግን 1-2 ገጥመውኛል። በአንድ ወቅት ሰውየው በጊዜ ነበር የገባው። በጊዜ ማለት ስንት ሰዓት ነው?
ገና ከምሽቱ 2 ሰዓት ተኩል ነው የገባው። እኔን ጠርቶኝ ሲጋብዘኝ ነው ያመሻው። ወደ 12 የሚጠጋ ሜታ ቢራ ጠጥቷል። ከዚያ በኋላ ጎርደን ሲደጋግም ነበር። አንቺስ ስንት ጠጣሽ? ቢራ እኩል ነው የጠጣ ነው። እንዴት አልሰከርሽም? እንዴ 12ቱንም አልጠጣሁትም እኮ እኔ 7ቱን ብቻ ነው የጠጣሁት። ሌላውስ? ሌላውማ እንደቀረበ ተደርጎ ይወጣና አንዳንዴ ለዌተሮቹ ሸጠዋለሁ፣ እነሱ ለሌላ ሰው ይሸጡታል። አንዳንዴ ደግሞ ጋባዥ ለሌላቸው ምስኪን ሴቶች ይሰጣቸዋለሁ። ዌተሮቹም ይጠጣሉ አንዳንድ ጊዜ። እና የሰውዬ ስክር ብሎ አልጋ ካልያዝን አዳር ብሎ በ200 ብር ተስማማንና መውጫ ቆርጦ ክፍል ገባን። እንደገባን ልብሱን እንኳን ሳያወልቅ እስከነጫማው ያንኮራፋ ወደቀ። ቀስ አልኩና ከሌላ ክፍል አገልግሎት ላይ የዋለ ኮንዶም ዌተሮቹ እንዲያመጡልኝ ነግሬ 1-2 ኮንዶሞችን አዝረክርኬ ክፍሉ ውስጥ አኖርኩት። ጫማውን አውልቄ ሱሪውን ፈትቼ ወጥቼ ሄድኩ። ቢነቃና አብራችሁ አለማደራችሁን ቢረዳስ? ቢከራከርም ራሱን አያምንም። በተለይ ኮንዶምን ሲያየው አይጠረጥርም። እንዲያውም ያለ ኮንዶም እንኳንም አላወጣዋት ብሎ ነው ተደስቶ የሄደው። ተከፍሎሽ የለ አብረሽው አድረሽ ለምን ጧት አትሄጂም? ሰካራሞች ከነቁ አይቻሉም። ጧት ላይ የሚችላቸው የለም። በስካር የተነሳ ወሲብ አለመፈጸማቸውን ሲረዱና ገንዘባቸው እንደባከነ ሲታወቃቸው በልህ ነው። ከዚያ በኋላ ብዙዎቹ የቡና ቤት ሴቶች የሰከረ ሰው ካገኙ መቀለጃ እንደሚያደርጉት ይታወቃል። እንዴት ነው ኪሱን አልዳበሹም? በዚህ ጸባያቸው የታወቁ ብዙ ሴቶች አሉ። እዚህኛም ቤት አሉ። እኔ ግን የዚህ ልማዱ የለኝም። የሰውየውን ቦርሳ ከፍቼ ብሩን በውስጥ ነገ የተሰረኩት እዚህ ቤት ነው ያደርኩትም ከሜሪ ጋር ነው ብሎ ቢመጣ ምን ይውጠኛል? 300 ብር ሰርቄ አገር ጥዬ ልጠፋ ነው? ግን ምን ነው እንዲህ አንገበገበ? ደርሶብሃል መሰለኝ። ተዘርፈሃል እንዴ? ቀደም ሲል ተከራይቼ ለመኖር እያሰብኩ ነው ብለሽ ነበር። አሁን የት ነው የምትኖሪው? አሁን እየኖርኩ ያለሁት ሴቶች ቤት ነው። የሴቶች ቤት ደግሞ በጣም አስቀያሚ ነው። የቡና ቤት ሴት እርስ በርስ ይመቀኛል። በጣም ባለጌዎች ናቸው። አንድ ክፍል ውስጥ ከ10 በላይ ሴት ተሰብስቦ ይተኛል። የጓደኛዬ ጸጉር ተቆርጦ ተገኘ። ማን እንደቆረጠው ለምን እንደቆረጡት አይታወቅም። እና 1 ሳምንት ታመመች ይቺ ጓደኛዬ። በዚያ ላይ ንጽህና የለም። እኔ ራሴ በጣም ነው የምፈራው። አንዳንድ ጊዜ ሴቶች ቤት ላለማደር ብቻ ስል ከማልፈልገው ወንድ ጋር በትንሽ ብር እወጣለሁ። እኔን ለምሳሌ ያያት ወንድ ሁሉ እንዲመኛትና እንዲያወጣት አስደግማለች ይሉኛል። እኔ እድሌን ነው የምኖረው። ነገር ግን ምቀኞች ስለሆኑና ወንዶች ሁሉ እኔን ማውጣት ስለሚፈልጉ ድግምት ምናምን እያሉ ያሙኛል። ሴቶች ቤት ብዙ ችግር አለ። ገቢሽ ብዙ ነው። ለምን ቤት አትከራይም? ገንዘቡ ምን ታደርጊዋለሽ? በእርግጥ ተከራይቼ ለመኖር አላንስም። ካሰብኩትና ካሰላሁት በጣም ብዙ ነው ገቢ። ነገር ግን በረከት የለውም፣ አመድ ነው። እኔ ይገርመኛል። ዝሙት የሰይጣን ስራ አይደል? ገንዘቡም የሰይጣን ስለሆነ እንዴት እንደሚጠፋ እንኳን አላውቅም። ቡና ቤት ስንት ዓመት ሰራሽ? ግን 1 ዓመት አልሞላኝም። HIV ተመርምረሽ ታውቂያለሽ? አላውቅም። ለምን? ያለ ኮንዶም ወጥቼ አላውቅማ። ይህንን ስራ ከጀመርኩ ጀምሮ ያለ ኮንዶም ያወጣኝ የለም። በዛ ላይ ይኖርብኛል ብዬ ተጠራጥሬ አላውቅም። HIV ኤድስ ሊኖርብኝ ይችላል ብለሽ ትፈሪያለሽ? መፍራት አልፈራም፣ ነገር ግን ድፍረት የለኝም። ያለ ኮንዶም ግን ወጥቼ አላውቅም። ከተለያዩ ወንዶች ጋር ስትወጪ ወሲባዊ እርካታን ታገኛለሽ? በስማም አይታሰብም፣ በፍጹም። ብቻ አንዳንድ ጊዜ ሳታስበው ባልጠበቅከው ሁኔታ ያጋጥመሃል። ዌተር ሂሳብ ስንት ነው? 1 ድገማት። አመሰግናለሁ ሜሪ። መልካም አዳር። ቻው። ሰዓቱ 7:45 ይላል። ሰዓት እላፊ ነው። በኬክ ቤት አሰሪዎች ተማርሬ ነው ሴተኛ ዳሪ የሆንኩት። ፒያሳ ደብሯት አያውቅም። ከሳምንት እስከ ሳምንት ድምቀቱ አብሯት አለ። ሁሉም ቡና ቤቶች ተመሳሳይ ናቸው። የአብዛኞቹ ቡና ቤቶች ሁኔታ ግርም ይለኛል። በአንዳንዶቹ ቡና ቤቶች ከጠጪው ቁጥር በላይ ሴተኛ ዳሪዎች ይገኛሉ። እነዚህ ሴቶች ቡና ቤቱ በጠጪዎች ባይሞላ እንኳን ቤቱን ሙሉ ያስመስሉታል። በነፍስ ወከፍ እያንዳንዱ ደንበኛ አንዳንድ ሴት ይታደለው ቢባል እንኳን የሴቶቹ ቁጥር የሚያልቅ አይመስለኝም። ሴቶቹ ሮዝማን ሲጋራቸውን እየተቀባበሉ ያጨሳሉ። የሚኒሊየም በዓል መከበር ከጀመረ ቀናቶች አልፈውታል። በዓሉን ምክንያት በማድረግ የሚዝናናውም ልክ እንደዚያው። ፒያሳ በአንድ ቤት ውስጥ ምርጫ የሆነውን ቢራ ይዣለሁ። ሴቶቹ እንደተለመደው መግባት መውጣታቸውን ቀጥለዋል። አይናቸው አያርፍም። በተለይ ብቸኛ የሆነ ሰው ካጋጠማቸው አይኖቻቸው ይንከባለላሉ፣ ይንቀዠቀዣሉ። አንዲት ጠይም መልከ መልካም እኔ ወደ ተቀመጥኩበት ወንበር አመራች። መቀመጥ ይቻላል? አዎ ይቻላል።
ከኔ ጋር ወንበር ብትጋራም በሁለታችን መካከል አንዳችም ግንኙነት አልነበረም። እኔ ቢራዬን እየተጎነጨው ነው። እሷ ደግሞ በዝምታ ድባብ ተውጣ ገቢ ወጪውን ትመለከታለች። የዝምታው ድባብ ሳይሰበር 20 ደቂቃዎች አለፉ። ምን አይነት ዝጋታም ነው ሳትለኝ አትቀርም። አይ ታደረገችኝና ወደ ውስጥ ዘለቀች። አፍታም ሳትቆይ ተመልሳ መጣች። ተጫወት። እየተጫወትኩ ነው። አሁንም ለ17 ደቂቃዎች ያህል ዝምታ ሆነ። ሁለታችንም በየራሳችን ዓለም የምንዳክር እንመስል ነበር። በመሃል ጓደኛዋ መታ የዝምታውን ድባብ ሰበረችው እንጂ በእኔና በሷ መካከል የነበረ የዝምታ ድልድይ መቼም ቢሆን የሚሰበር አይመስልም ነበር። ጓደኛዋ አጠር ቀጠን ያለች ስትሆን ሲበዛ ቀዥቃዣ ናት። ተነስታ ሄደች። ተመልሳ መጣች። እኔ ቢራዬን እየደጋገምኩ ነው። ያን ሁሉ ሰዓት ያለምንም ጨዋታ ከኔ ጋር መቀመጧ መጋበዝ ፈልጋ መስሎኝ ምን ትጠጫለሽ በማለት የዝምታውን ድባብ ለመስበር ሞከርኩ። እርሷ ግን ያሰብኳት አይነት ሴት አልነበረችም። አስተናጋጁን ጠራችውና በምልክት የምትፈልገውን አዘዘች። አስተናጋጁ ሚሪንዳ ይዞ ከተፍ ሲል ገረመኝ። የነበረኝ ግምት ፈጽሞ የተሳሳተ መሆኑን ተረዳሁ። ለልጅቱ የነበረኝ ግምት ፍጹም የተሳሳተ ነበር። ለ37 ደቂቃዎች ያህል ያለምንም ጨዋታ አብራኝ ወንበር ተጋርታ ስትቀመጥ እንድጋብዛት ፈልጋ መስሎኝ ነበር። ምርቃኗን ለመስበር ልታጠምደኝ ሙከራ በማድረግ ላይ መሆኗን ነበር ልቤ የተቀበለው። እሷ ግን ከኔ ግምት ውጪ በሆነ ሁኔታ ሚሪንዳዋን አስከፍታ ቺርስ አለችኝና ቀመስ አድርጋ ጠርሙሱን አስቀመጠች። ሚሪንዳ መጠጣቷን ባውቅ ኖሮ ገና ድሮ ነበር የጨዋታ ስታይሌን ቀይሬ የማናዝዛት። ግና ምን ዋጋ አለው? ቢራ ትጠጪም እንዴ? መጠጥ የሚባል ጠጥቼ አላውቅም። በጭራሽ ሞክረሽ አታውቂም? ቢራ አልጠጣም። አንዳንዴ ግን ወይን እጠጣለሁ። ወይንም ቢሆን 1-2 ብርጭቆ በጠጣ ነው እንጂ የመጠጥ ሰው አይደለሁም። ወይኑንም የጀመርኩት አሁን በቅርቡ ነው። የቡና ቤቱ ኃላፊ ከሰው ጋር ሆኜ ቢራ አልጠጣም ካልኩ ይገላምጠኛል። ከአንዴም 2 ጊዜ ደግሞ አስጠርቶ ማስጠንቀቂያ ሰጥቶኛል። በጣም ሲመረኝ ጊዜ ነው ከጓደኞቼ ጋር ተማክሬ ወይን መጠጣት የጀመርኩት። ጓደኞቼ ወይን ለጤና ጥሩ ነው ስላሉኝ እንጂ የኃላፊውን ማስጠንቀቂያ እንኳን ከምንም አልቆጠርኩትም ነበር። ለምን አልቆጠርሽውም? ቢያባርርሽስ? እንዴ ምን ነካህ? ከዚህ ቢያባርረኝ የትም ተቀጥሬ እሰራለሁ። ምንድነው ችግሩ? ሚሪንዳውን ተይውና ምርጫሽ የሆነውን ወይን ልጋብዝሽ። ኖ በጣም አመሰግናለሁ። መጠጣት ብፈልግ ራሴ አልጠጣም ነበር። ምን ችግር አለው ብለህ ነው? አለባበሷ ግልጽልጥ ያለ ነው። ቀይ ባትሆንም ሰውነቷን አግልቶ የሚያሳይ ሚኒስከርት ለብሳለች። ባያምርባትም በጣም አያስጠላባትም። ጸጉሯ አርቴፊሻል ይመስላል። የፌር ተጠቃሚ መሆኗ በደንብ ያስታውቃል። ፌር ተጠቃሚ የሆኑ ሴቶች ማታ ያብረቀርቁና ጠዋት ግን ፊታቸው የተረበሸ ከተማ ይመስላል። በነገርሽ ላይ አይበርድሽም? ማታ ማታ ብርድ የለም። ብርድ የሚባል ነገር እኛን አያውቀንም። ሌሎች ጓደኞችሽ እንኳን እየጠጡ ስለሆነ ችግር የለባቸውም። ብርድ የሚባል በሽታ አያውቀኝም። ስምሽም አልበል? የፈለግከውን ብለህ ልጠራኝ ትችላለህ። ሳቃለች። ለምን ስም የለሽም? ስምም አለኝ፣ ነገር ግን የሁላችንም ስም የውሸት ስለሆነ የምነግር ስም እውነተኛ እስካልሆነ ድረስ አይረባህም ብዬ ነው። እሺ የውሸት ስምሽ ማን ነው? ወይንሸት እባላለሁ። እኔ ደግሞ ቲቲ፣ ናቲ፣ ቱቱ፣ ሊሊ፣ ኩኩ ይሆናል ብዬ ጠብቄ ነበር። እዚህ ቤት ስገባ ቀይሬ ነው እንጂ የኔም ስም ከዚሁ ተመሳሳይ ነበር። ሊና የሚል ስም ነበረኝ ላይኛው ቤት እያለሁ። እዚህ ስገባ ደግሞ አዲስ ሆኜ መቅረብ ስለነበረብኝ ወይንሸት ተብያለሁ። ጠጣ እንጂ እንዳትሰክር ፈልገህ ነው እንደ ደገምገም የማታደርገው? በጣም ቀሽም ጠጪ ሳትሆን አትቀርም። ቀሽም ጠጪ እንኳን አይደለሁም፣ ነገር ግን ቀስ ብሎ መጠጣት ሆቢዬ ነው ልበልሽ። ደስ ይላል። ስካር ምን ያደርጋል ብለህ ነው? እኔ ምልሽ ቡና ቤት ስንት ዓመት ሰራሽ? 2 ዓመት። ከዚያ በፊትስ? የወልቂጤ ልጅ ነኝ። አክስቴ ነበረች ያመጣችኝ። ከአክስቴ ጋር መስማማት ሲያቅተኝ ከቤት ወጣውና ኬክ ቤት ተቀጥሬ የሰራው መኖር ጀመርኩ። ኬክ ቤት 80 ብር ይከፈለኝ ነበር። ታዲያ 60 ብር ቤት ኪራይ እየከፈልኩ መኖር አልቻልኩም። ቲፕ አላችሁ አይደል? ቲፕ የሚሰጥ ይኖራል፣ ግን ትንሽ ነው። ለምሳሌ አንድ ማኪያቶ 2 ብር ሲሆን ሰዎች 2 ብር ከፍለው ይሄዳሉ እንጂ ቲፕ አይሰጡም። ወይም ደግሞ 1 ብር ከ50 ቢሆን ሰዎች 2 ብር ሰጥተው እንኳን በዛሬ ኑሮ ውድነት 50 ሳንቲም ቲፕ መስጠት ይከብዳቸዋል። ስንት ታገኚ ነበር ቲፕ በወር? አረ ትንሽ ነው በጣም። 50 ብር እንኳን አይሞላም። እኔ ብር አገኝ የነበረው በሌላ ነገር ነበር። በሌላ ነገር ሲባል እንዴት መሰለህ? ኬክ ቤት የማይመጣ ሰው የለም። ትንሹም ትልቁም ይመጣል። አንድ ጊዜ ምን ሆነ መሰለህ? አንድ ትልቅ ሰውዬ ናቸው።
አንድ ኬክና ማኪያቶ ተጠቅመው 10 ብር ከፈሉኝና መልሱን ያዡ ብለው ትተውልኝ ሄዱ። በጣም ደነገጥኩ። በትንሹ ከ5 ብር በላይ ነበር ቲፕ ያገኘሁት። በሌላ ጊዜ መጡና ማኪያቶ ጠጥተው 5 ብር ትተውልኝ ሄዱ። ከሰውየው ጋር በጣም ተላመድን። አንድ ቀን ረፍቴን ጠየቁኝና እቤታቸው ይዘውኝ ሄዱ። ወንደላጤ ናቸው። ያኔ ወንድ አላውቅም ነበር። ድህነት መጥፎ ነውና ቤታቸውን ሳይ ጊዜ ያለምንም አወላወል የፈለጉትን ሁሉ ሆንኩላቸው። አብሬያቸው አደርኩና ለትራንስፖርት ብለው 100 ብር ሰጥተው ሸኙኝ። ሕይወቴ ተቀየረ መሰለኝ። ከዛሬ ነገ ይመጣሉ ብዬ ስጠብቅ እልም አሉ። ደግሞ ሌላ ሰው ተዋወቅኩ። እሱም ቢሆን በዚህ መንገድ ነበር የተዋወቀኝ። ደጋግሞ እየተጠቀመ 2 ብር ቲፕ ይሰጠኛል። አንድ ቀን ተቀጣጠርንና ተገናኘን። አብሬ ወጥቼ ጸጉርሽን ተሰሪ ብሎ 35 ብር ሰጠኝ። ብሩን ስለምድ ስራውን በግላጭ ተያያዝኩት። እንዲያውም ሆን ብዬ ያንን አስብ ነበር። በሳምንት ከ2 ከ3 ወንዶች ጋር እያወጣሁ ለታክሲና ለጸጉር መሰሪያ ያለው የሚሰጡኝ ብር ከ100 ብር አያንስም ነበር። በዚህ መንገድ 1 ዓመት ኬክ ቤት ከሰራው በኋላ አንደኛውኑ ተጠቃልዬ ቡና ቤት ገባሁ። ለዚህ ህይወት የበቃሁት ታዲያ በኬክ ቤቱ ባለቤቶች ነው። የኬክ ቤት ባለቤቶች ምን አደረጉ? በጣም ጨካኞች ናቸው። እኛን እንደ ሰው አይቆጥሩንም። እንደ ባሪያ መግዛት ይፈልጋሉ። 80 ብር እየከፈሉን ቤት እንድናጸዳ ያደርጋሉ። ከመስተንግዶ ውጪ ለነሱ የግል ጉዳይ ሁሉ እየተላላክን እንሰራለን እና ለዚህ ህይወት የዳረጉኝ እነሱ ናቸው ነው የምለው። ድህነት ነው ለዚህ ያበቃኝ እንጂ ሴሰኛ ወይም ደግሞ ቀበጦኛ አልነበረም። አንድ ቀን ደህና ሰው ገጥሞኝ ህይወቴ ይቀየራል እያልኩ ሰው ሳማርጥ ነው ወደዚህ ሙያ ዘው ብዬ ሳላስብ የገባሁት። በኬክ ቤቶች ዘመናዊ ሴተኛ ዳሪነት አለ ማለት ነው? ምንም ጥርጥር የለውም። ዘመናዊ ሴተኛ ዳሪነት ያለው ኬክ ቤት ውስጥ ነው። እኔ ዛሬ ላይ ሆኜ ሳስበው ግርም ይለኛል። ኬክ ቤት ሰራተኛ ሆኜ በጣም ጨዋ የሆንኩ ይመስለኝ ነበር። ከተለያዩ ወንዶች ጋር እየወጣሁ ለጸጉር መሰሪያ ያሉ ብር ሲሰጡኝ እንኳን ራሴን እንደ በደለኛ አልቆጥርም ነበር። ነገር ግን ዛሬ ላይ ሆኜ ሳስበው ኬክ ቤት ዌይተር ሆኜ ስሰራ ይህንኑ ስራ ነበር የምሰራው። አሁንስ ስራውን ትቶ ለመውጣት አታስቢም? አስባለሁ፣ ግን ምን ልስራ? ብዙ ደንበኞቼ ከኔ ጋር አንሶላ ከተጋፈፉ በኋላ ቃል ይገቡልኝና ይጠፋሉ። ወንድ ልጅ አምኜ ደግሞ ምንም ነገር ማድረግ አልፈልግም። ጫት ትቅሚያለሽ? አልቅምም። መጠጥ ካልጠጣሽ ጫትም ካልቃምሽ ሀብታም ነሽ ማለት ነዋ። እግዚአብሔር ይመስገን ብር እያጠራቀምኩ ነው። ኑሮዬም ከፍ ብሏል። ድሮ በ60 ብር ኖር ነበር። ዛሬ ለቤት ኪራይ 320 ብር ከፍላለሁ። እቁብም አለኝ። ለቤተሰቤም ብር ልካለሁ። የሳምንት ገቢሽ ስንት ይሆናል? ቋሚ ገቢ ስላልሆነ እንቅጩን ይህን ያህል አገኛለሁ ልልህ አልችልም። ግን ደህና ተንቀሳቅሻለሁ ካልኩ ከ300 ብር በላይ አገኛለሁ። ሾርቱን ጨምሮ ነው? ይህ ገቢ ሾርቱን አይጨምርም። የሚያስፈልጉኝን ወጪዎች ሸፍኜ ነው 300 ብር የማተርፈው። እኔ ግን ሾርት ብዙ አልወድም። ከወጣውን በ50 ብርና በ60 ብር ነው እንጂ እንደ ሌሎቹ በ30 ብር አልወጣም። በዚያ ላይ ሰው እመርጣለሁ። አይቼ ካልወደድኩትና ደስ ካላለኝ በቀር አብሬው አልወጣም። ለገንዘብ ስል ስጋዬን የምሸጥ በሆንም ተራሱ አይደለሁም። ደስ ካለሽና ከወደድሽው ጋር ስትወጪ ወሲባዊ እርካታን ታገኛለሽ? በጣም የተመቸኝ ከሆነ አገኛለሁ። ይህ ግን ሁልጊዜ ሊያጋጥም አይችልም። የኔ አይምሮ ገንዘቡ ላይ በመሆኑ ወሲብ ደግሞ የአይምሮ ዝግጁነት የሚጠይቅ በመሆኑ ከስንት አንድ ካልሆነ በቀር እርካታው አይታሰብም። በጨዋ ደንብ ግን ደንበኞቼ ለከፈሉበት ትክክለኛ ምላሽ ማግኘት እንዳለባቸው ስለማውቅ እንክብካቤ ወደር የለውም። እንዴ ለምን አትጠጣም? እሺ እጠጣለሁ። እኔ ምልሽ እቁብ ስንት ትጥያለሽ? እንዴ ምን ነው ገንዘብ ለልትሞት ነው እንዴ? ለሾርት ስንት ታስከፍያለሽ? ሳምንታዊ ገቢሽ ስንት ነው? አሁን ደግሞ እቁብሽ? እንዴ ልታገባኝ ነው እንዴ መጣኸው? አይ ለጨዋታ ያህል ነው። የ1500 ብር እቁብ አለኝ። 10 ሰዎች ነን። ታህሳስ አካባቢ ይወጣልኛል ብዬ አስባለሁ። እቁብተኞቹ የቡና ቤት ሴቶች ናቸው? እኔ ከነርሱ ጋር አልግባባም። ደግሞስ ምን ዓላማ አላቸውና ነው እቁብ የሚጥሉት? ጫታቸውን ያመንዥጉ እንጂ። ራስሽን ግን ትጠብቂያለሽ እቁብሽን ሳትበይ? ከኮንዶም ውጪ ለማንም ወንድ ወጥቼ አላውቅም። የአጭበርባሪ ሰውዬ ቤት ይዞኝ የሄደ ጊዜ ልጃገረድ ነበርኩ። ልጃገረድነቴን እንኳን ያስወሰድኩት በኮንዶም ነው። በጣም ጠንቃቃ ነኝ። ዓላማ ያለኝ ሰው ነኝ። ቡና ቤት ውስጥ ነው ያለችው ብለህ እንደ ርካሽ እንዳታየኝ። ታህሳስ ላይ እቁብ ስንት ይወጣልሻል? ወደ 16000 ብር ገደማ ሊወጣልኝ ይችላል። ከዚያስ እዚሁ ቡና ቤት ትቀጥያለሽ ወይንስ? አይ ወልቅጤ እገባለሁ። በቃኝ። ስጋን ሸጦ ማደር እንዴት ያንገሸግሻል መሰለህ። የሚኒሊየም ገበያ። የካሳንቺሷ ሴተኛ ዳሪ በጣም ደፋር ናት። በራስ የመተማመን ክህሎቷ ጥግ ድረስ ነው። ሲበዛ ግልጽ ናት። የመሰላትን ከመናገር ወደ ኋላ አትልም። ኩራት አለባት። ሴተኛ ዳሪነቷን መሸፋፈን አትፈልግም። ይልቁንስ በሌላ ሽፋን ተመሳሳይ ስራ የሚሰሩትን ትተቻለች።
ከካሳንቺስ ውስጥ ስራ ከጀመረች ገና 1 ዓመቷ ነው። በሴተኛ ዳሪነት አዳማን፣ ዝዋይንና ደብረ ዘይትን አዳርሳለች። ጭንቀት ብሎ ነገር አልፈጠረባትም። ልጅቱ ከኔ ጋር ለመግባባት ደቂቃ እንኳን አልፈጀባትም። ውብ ናት። የውበቷ መገለጫ ቅጥነቷ ይመስለኛል። ከተማችን ውስጥ ካሉት የቁንጅና ባለክብረ ወሰኖች ጋር ልናነጻጽራት ይቻለን ይሆናል። ጠይምነቷና አሳሳቋን የሚያጅቡት ፍልቅልቅ ጥርሶቿ በእርግጥም ይማርካሉ። አነጋገሯ አፍ ያስከፍታል። በራስ የመተማመን ስሜቷ ደግሞ ያስደምማል። ገና ወንበር ስቤ ከመቀመጤ ነበር በጨዋታ ያሰረችኝ። ቢራ ለመጠጣት የኔን መልካም ፈቃደኝነት አልጠበቀችም። ያለምንም መሳቀቅ ሐረር ቢራ እያዘዘች ትጨልጣለች። ሚኒሌም እንዴት ነበር? ሚኒሌም በጣም ተደስተን ያከበርነው በዓል ነው። ዓመቱን ሙሉ ተደስተን ያሳለፍነው። ስራችሁስ እንዴት ነበር? እድሜ ለሚኒሌም። ገበያችን አስተማማኝ ነበር። ገበያው ደርቶ አጣን አገኘን የሚለውን ሐሳብ አስወግዶልናል። በምን መልኩ ነው ገበያችሁ የደራው? እድሜ ለዲያስፖራ ብለናል። ዲያስፖራው ከሚገባው በላይ ተጠቃሚ አድርጎናል። በጣም ብዙ ዲያስፖራዎች እዚህ የመጡ ነው። ገበያችንን የሚያደሩት እነርሱ ናቸው። አንቺ ስንት ዲያስፖራ አጋጠመሽ? ከ5 በላይ ዲያስፖራ አጋጥሞኛል። ወደ አገር ቤት ከመጡ ከ1 ወር በላይ ሆኗቸዋል። ታዲያ በ1 ወር ጊዜ ውስጥ ከ5 ዲያስፖራዎች ጋር ወጥቻለሁ። በዲያስፖራውና በአገር ቤቱ ደንበኛችሁ መሃል ያለው ልዩነት እስኪ ግለጭልኝ። የአገር ቤት ወንዶች እኮ እንደ እህታቸው ነው የሚመለከቱን። እኔ 3 ዓመት ሙሉ ይህንን ስራ ስሰራ ያጋጠመኝ ክፉና መጥፎ ወንድ የለም። የአገር ቤት ወንድ በጣም ሩህሩህና ደግ ነው። ስትነግረው ይገባዋል። በጉልበት የሚሆን ነገር እንደሌለ ይረዳል። ስለከፈለ ብቻ እንዳሻው መፈንጨት እንደሌለበት ያውቃል። ግን እኮ ሴቶችን የሚያሰቃዩ ብዙ ወንዶች አሉ። በእርግጥ ይኖራሉ። እኔ ግን መጥፎ ሀበሻ ወንድ ገጥሞኝ አያውቅም። ጓደኞቼ እድላቸው ሆኖ የሚገጥማቸው ወንድ ሁሉ አረመኔና ጨካኝ ነው። አብራኝ የምትኖረው ጓደኛዬ ከአገር ቤት ደንበኛዋ ጋር አብራድራ ሁኝልኝ ያላትን መሆን ስላልቻለች ሲነርታት አድሮ ዛሬ በሽተኛ ሆናለች። ሌላዋ ጓደኛዬ ደግሞ በ150 ብር አዳር ተስማምተው ከገቡ በኋላ 100 ብር ብቻ ሰጥቷት ሲያበቃ እንደሚጨምርላት አግባብቷት ካሳደራት በኋላ ቀሪ 50 ብሯን ስትጠይቀው በጥፊ አጭሏት ፊቷ በልዟል። ይሄው 10 ቀኗ እስከ ዛሬ ስራ አልገባችም። በጥፊ የተመታችበት የግራ ጉንጯ አካባቢ በልዞ እንደ ማዲያስ ሰርቷል። በጣም ቀይ ስለሆነች ፊቷ ተበላሽቷል። ካልዳንላት ስራ አትጀምርም። ገቢ ስለሌላትና ያጠራቀመችው ገንዘብ እንኳን ስላልነበራት እኛ እያዋጣን ነው የምንቀልባት። ድና ስራ እስክትጀምር ድረስ ለጫቷና ለምግቧ የሚሆናትን 3 ጓደኞቿ በቀን 20 ብር እያዋጣን እንሰጣታለን። ምን ልል ነው መሰለህ? የአበሻ ወንድ ሁሉ ጥሩ ነው ማለት አይደለም። ነገር ግን እኔን የአበሻ መጥፎ ገጥሞኝ አያውቅም። ደንበኞቼ እንዳውም አዳር 150 ብር ተስማምቼ እንደሆነ 20 ብር ለትራንስፖርት ጨምረው ነው የሚሰጡኝ። ሾርት የምገባ ከሆነ ደግሞ ራት ጋብዛውኝ ጉርሻ ሰጥተውኝ ነው። በዚህም በጣም እድለኛ ነኝ። ወደ ዲያስፖራዎች ውስጥ እንመለስ። ዲያስፖራዎቹ ደንበኞችሽ እንዴት ያሉ ናቸው? የቅድሙን ጥያቄ እኮ አልመለስሽልኝም። በእኛ በአገር ቤቶቹ ወንዶችና በዲያስፖራዎቹ መሃል ምን ልዩነት አለ? ሳቋን ለቀቀችው። ማቆሚያ የሌለው ሳቅ። በጠጪው ልክ ሂሳብ ተሰርቶላቸው የቀረቡ የሚመስሉት ሴቶች አንድ ላይ ዞር ብለው አዩን። ሳቋ እንደቀጠለ ነው። ሴቶቹ በግልምጫ አንስተው አፈረጧት። ከጥግ በኩል ከአንድ ሽማግሌ ጋር የተቀመጠችዋ ሴት እንደውም ዘልዛላ ብላ ስትሳደብ ሰማዋት። ልጅቱ ግን ደንታ አልነበራትም። ስለ ሰው የማይጨነቅ ስብዕናዋ ሴቶቹን አበሳጫቸው። ከወዲያ ባንኮኒው ላይ ተደግፋ የነበረችው ብቸኛ ሴት ደግሞ ሞዛዛ ምነው እንዲህ ስርት ታደረገች በማለት ገለማምጣት አለፈች። እነዚህ ምቀኞች እያያቸው ነው። እንዴት በቅናት እንደተንጨረጨሩ ተመልከትልኝ። በሰው ሳቅና ደስታ የሚከፉ እኩዮች ናቸው። ሁሉ ነገር ያስቀናቸዋል። ተመልከታቸው እንዴት እንደሚሆኑ። እድል የሆኑ ነው መሰለኝ ሴት አይሆነኝም። እነሱን ተያቸውና ወደ ጨዋታችን እንመለስ። ግን ምን አሳቀሽ? አይ ጥያቄ ገርሞኝ ነው። በአበሻ ወንድና በዲያስፖራው መሃል ብዙ ልዩነት አለ። አንተ በጣም ደፋር ነህ። እነርሱ የሚከፍሉትን ብር አበሻ ወንድ አይቶት አያውቅም። እናንተ እኮ ለኛ ሲሆን የማትደረድሩት ችግር የለም። ሀብታም መስላችሁ ትቀርቡናላችሁ፣ ነገርየው ላይ ግን ትቅለሰለሳላችሁ። ሁላችሁም ወንዶች እኮ ተመሳሳይ ናችሁ። ለምሳሌ 200 ብር ላዳር ክፈሉ ስትባሉ ዛሬ ሳላስበው ነው የመጣሁት፣ አልተዘጋጀውም፣ ሌላ ቀን እክስሻለሁ፣ ለዛሬ 100 ብር ይበቃሻል፣ ነገ ስመጣ እክስሻለሁ የሚል አንድ አይነት ቋንቋ ነው የምታወሩት። ዲያስፖራውስ? ዲያስፖራውማ ሁሉም ነገር የሞላለት ነው። አዲሶቹ ዲያስፖራዎች ገጥመውኛል ብለሽኛል። ክፍያቸው እንዴት ነበር? ሾርት ነው የወጣሽው ወይንስ አዳር? ስንት ሰጡሽ? እድሜ ለሚኒሌም። እኔ ብቻ ሳልሆን ሴቶቹ በሙሉ ገበያው ደርቶልናል። እውነቴን ነው የምልህ፣ በጣም ነው የሰራ ነው። የኔ ዲያስፖራዎች ከሁለቱ በስተቀር ሌሎቹ ሾርት ነው ያወጡኝ።
ለሾርት ስንት ከፈሉሽ? በጣም ደጎች ናቸው። ጥሩ ክፍያ ነው የሰጡኝ። ስንት ከፈሉሽ? መጀመሪያ ላይ ያገኘው ዲያስፖራ እንደነገረኝ ከሆነ ከ10 ዓመት በላይ ነው አሜሪካ የቆየው። የኢትዮጵያዊነት ስሜቱም የጠፋበት ይመስለኛል። ቢራ ሲጋብዘኝ አምሽቶ መውጫ አስቆርጦ ነው ይዞኝ ሄደው። 3 ዓመት ስሰራ ያላገኘሁትን እንክብካቤ ነው ያደረገልኝ። የያዝነው አልጋ ልዩ ነበር። ዲያስፖራዎች ለሴት ልጅ ክብር አላቸው። የት ነበር አልጋ ያዛችሁት? የት ሆቴል ይዞሽ ሄደ? እንዴ የሰውየውን ገመና ውጪ ነው እንዴ የምትለኝ? ይሄ ሰውዬ እኮ ሚስት ድስት ሊኖረው ይችላል። በዚያ ላይ ቤተሰቦቹ ልጃገረድ አዘጋጅተውለት ይሆናል። ምን ማለት ነው? በጣም ብዙ ችግር እኮ አለ። እሺ ስንት ከፈለሽ? ከሆቴሉ መውጫ ቆርጦ ነው ያስወጣኝ። ትልቅ ሆቴል ይዞኝ ሄደና ለ1 ሰዓት አካባቢ ቆይተን $50 ሰጠኝና የኮንትራት ታክሲ ከፍሎልኝ ተለያየን። ለሾርት $50 እኮ በጣም ብዙ ነው። ከዛ በፊት ዶላር የሰጠኝ ሰው የለም። ናዝሬት ስሰራ አንድ ናይጄሪያዊ ያወጣኝ ነበር። ነገር ግን ዶላር ሰጥቶኝ አያውቅም ነበር። $50 መነዘርኩት። የሞባይል ቁጥሬን ሰጥቼው ስለነበር እየደወለ ያገኘኛል። አሁንስ ግንኙነታችሁ እንደቀጠለ ነው? አሁን መሄጃው እየደረሰ ነው። እንደሚረዳኝ ቃል ገብቶልኛል። ሌሎች ዲያስፖራ ደንበኞችስ ደህና ክፍያ ሰጡሽ? የሌሎቹም ጥሩ ነው። ከ3ቱ ጋር አዳር ነው የወጣሁት። አንደኛው 550 ብር፣ አንደኛው 420 ብር፣ አንደኛው ደግሞ 300 ብር ነው የሰጡኝ። ይሄኛው 300 ብር የከፈለኝ በስንት አተካሮ ነው። ሁለቱ ግን ከቲሸርትና ሽቶ ስጦታ ጋር ነው ክፍያውን የፈጸሙልኝ። ዲያስፖራዎቹ እንዴት ናቸው? አልገባኝም። ማለቴ አገር ቤት ካሉት ደንበኞችሽ ጋር ተመሳሳይ ናቸው? ውይ ይህንንስ አታንሳብኝ። የአበሻ ወንድ ገንዘብ አይከፍልም እንጂ ጨዋ ነው። እነርሱ እኮ ነገረ ስራቸው ሁሉ ፈረንጅ ነው። ወሲባዊ ስርዓታቸው ልክ አይደለም። መረን የለቀቀና ልቅ የወሲብ ግንኙነት ነው የሚመርጡት? ስልህ እነሱ እንደ ፈረንጅ ያደርጋቸዋል። ፈረንጅ እንዴት ነው የሚያደርገው? ማለቴ ፊልም ላይ የምናየው ነገር የለም? ፈረንጆቹ ሁሉንም ነገር በነፃነትና ከልክ በላይ የመሆን አዝማሚያ ያሳያሉ። ብዙዎቻችን የባህር ማዶ ፊልሞችን ተመልክተናል ብዬ አስባለሁ። የባህር ማዶ ፊልሞች ከሀገራችን ጋር የማይሄዱና ባህላችንን የሚፈታተኑ ናቸው። እኔ የሚያየሁት ነገር ይሄ ነው። በጣም ነፃነት የሚሰማቸውና በፈረንጆቹ አስተሳሰብ ተቀርጸው የወጡ ነው የሚመስሉት። ምን አርጊ ነው የሚሉሽ? እንዴት መሰለህ? እነርሱ መፈጸም የሚፈልጉት ወሲብ ከኛ ሀገር ጋር አብሮ የማይሄድ ነው። $50 ስለከፈለ ብቻ እንደፈለገው እንድትሆንለት ይፈልጋል። ይህን ደግሞ እኔም ሆንኩ ብዙዎቻችን እዚህ ያለነው አንቀበለውም። ምክንያቱም ባህላችን አይደለም። የሀገር ቤት ወንዶች አልፎ አልፎ ወጣ ያለ ወሲብ ለመፈጸም ይጠይቃሉ። እነርሱን ስንገስጻቸውና እንዴት ይሆናል ብለን ስናስደነግጣቸው ይተዋሉ። እነዚህን ዲያስፖራዎች የሚባሉትን ግን መቆጣጠር አልቻልንም። በጣም የሚገርመው ነገር የቡና ቤት ሴቶች እርስ በርስ ፍቅር ባይኖረንም አዳራችንን በተመለከተ ሁላችንም የገጠመንን ሰውና የነበረውን ሁኔታ እንነጋገራለን። በጣም ጥሩ ሰው ነበር የገጠመኝ። ቲፕ ሁሉ ሰጥቶኛል ብላ የምትነግረን እንዳለች ሁሉ ሌሊቱን ሲያሰቃየኝ አደረ። በጣም ሲሰኛ ነው። ሴቶችን እንደ ሰው አይቆጥርም። ሲበዛ ጨካኝና አውሬ ነው የምትልም ትኖራለች። እርስ በርሳችን ፍቅር ባይኖረንም በደንበኞቻችን ዙሪያ ያለን አመለካከት ተመሳሳይ ነው። እርስ በርስ መነጋገራችን ደግሞ ይጠቅመናል። ለምሳሌ አንድ ሰው እያለ በጣም መልካምና ደስ የሚል ሰው ነው። በወር ውስጥ ከ5 ጊዜ በላይ ይህንን ቡና ቤት ይጎበኛል። ከሁለቱ ጋር ወጥቶ ስለነበር ባህሪው በሙሉ ይታወቃል። ሰውየው የገንዘብ ችግር ባይኖርበትም መፈጸም የሚፈልገው የወሲብ አይነት በጣም ዘግናኝ በመሆኑ እርስ በርስ ስለምንነጋገር ራሳችንን ከእንደዚህ አይነት አመለቢሶች ለመከላከል ችለናል። የገንዘብ ችግር ባይኖርበትም ሴቶችን ያሰቃያል። ይህም ባህሪውን ካወቅን በኋላ ሁላችንም ሸሸነው። እኔም በጣም ያስቸግረኝ ነበር። ለሾርት ብቻ ከ250 ብር በላይ ልስጥሽ እያለ ቢጨቀጭቀኝም እኔ ግን አሻፈረኝ ብየዋለሁ። ዲያስፖራዎቹ አስቸጋሪዎች ከሆኑ ታዲያ እንዴት ነው ደንበኝነታቸው የቀጠለው? ገንዘብ አስፈላጊ ነው። ከእነርሱ ጋር መውጣት ብዙ ችግሮችን ያቃልላል። ነገር ግን አስቸጋሪዎች ስለሆኑ ብቻ እንደፈለጉት ይሆናሉ ማለት አይደለም። የዋዎች ቢሆኑም የኢትዮጵያዊነቱ ባህል ጠፍቶባቸዋል። እኛም ቡና ቤት ውስጥ ስላገኙንና $50 ስለወረወሩልንም እንደፈለጉት የሚያሽከረክሩን ይመስላቸዋል። አንዷ ጓደኛችን ከውጭ የመጣ ሰው ገጥሟት የሚፈልገውን የወሲብ አይነት እንድትፈጽም ሲያዛት ደንግጣ ኡኡ ብላ ነው የጮኸችው። ምክንያቱም በጣም ዘግናኝ ነው። በበኩሌ የሚሰጡኝ ብር ይቅርብኝ እንጂ አሳፋሪና ወራዳ ተግባር አልፈጽምም። ብዙዎቻችሁ አንድ የማይገባችሁ ነገር አለ። እህትና እናት እንዳላችሁ ሁሉ እኛም እኮ ሴቶች ነን። ቡና ቤት ውስጥ ስላገኛችሁን ብቻ እንደ ሰው አትቆጥሩንም። ዶላር እናገኛለን ብለን እድሜ ልክ የሚጸጽተንን ተግባር አንፈጽምም። ከውጭ የመጡት ሰዎች የዋዎች ቢሆኑም እንዲህ አይነት ያልተለመደ ችግር አለባቸው። ችግራችን ገንዘብ ብቻ ስለሚመስላቸው ገንዘቡን ከሰጡን እንደፈለጉት የምንነዳ ይመስላቸዋል። ብዙዎቹን አስተምረናቸዋል። ልክ የሆነ የወሲብ ስርዓት ቡና ቤት ውስጥ የለም። እኛ ቡና ቤት ውስጥ ያለነው ሴቶች ኑሮን ለማሸነፍ የምንፍጨረጨር ምስኪኖች ነን። እኛ ጋር ሲመጡ የሚፈልጉትን መፈጸም አለመቻላችንን ሲረዱ ለምን ሌሎቹ ጋር እኮ ችግር የለም ይሉናል።
እነርሱ የሚጠቅሷቸው ሴቶች ጎዳና ላይ ያሉትን ነው። ጎዳና ላይ ያሉት ሴቶች እንደሚፈልጉት እንደሚሆኑላቸው ይናገራሉ። ጎዳና ላይ ያሉት በጣም ሕፃናት ናቸው። ብዙዎቹ መኪና ውስጥ አስገብተው በጨለማ ውስጥ ነው ፍላጎታቸውን የሚፈጽሙት። ይህንን ለምደው እኛ ጋር ሲመጡ ግራ ይገባቸዋል። ሴተኛ ዳሪ ያው ሴተኛ ዳሪ ናት ብለው ያስባሉ። ቡና ቤት ውስጥ ያለነው በዚህ በኩል አንታማም። $1 ሰጥቶ ልቅ ወሲብ እፈጽማለሁ ቢል አይሆንም። ከውጭ የመጡት የዋሆችና ደጎች ቢሆኑም ቡና ቤት ውስጥ ያለነውን ሴቶች በሙሉ ቢያወጡን ደስታቸውን አይችሉትም። በገንዘብ ሁላችንንም መግዛት የሚችሉ ይመስላቸዋል። እኛ ጋር ያለው ስርዓት ደግሞ እነሱ ከሚያስቡት የተለየ ነው። አሁን አንተ የኔ ደንበኛ ብትሆንና እየመጣ የምታወጣኝ ከሆነ እኔን ትተህ ሌላዋን ጓደኛዬን ከእጅ ላውጣሽ ብትላት እሺ አትልህም። ሌላ ቡና ቤት ሄደህ ሌላ ሴት ማውጣት ትችላለህ። እኛ ጋር ግን አይቻልም። ባንዋደድም አንቀማማም። ወንዶቹ ታዲያ ያፍራሉ። ዲያስፖራዎቹም ሁላችንንም ማውጣት ይፈልጋሉ። እንደሰማነው ከሆነ እኮ በየሰፈሩ በየመንደሩ የቀራቸው ሴት የለም አሉ። ይህንን እንዴት ሰማሽ? እኔ ተከራይቼ ወደምኖርበት መስቀል ፍላወር አካባቢ ያሉት ዲያስፖራዎች ሴቱ አልቀራቸውም። አብዮት አካባቢ ተከራይታ የምትኖረው ጓደኛዬም ይህንን ነግራኛለች። ሴቶቹ ከወደዷቸው ምን አለበት? እናንተ ምን አስቀናችሁ? ቅናት ሳይሆን ሴት በጣም ይወዳሉ ልልህ ፈልጌ ነው። በአንድ ሴት ረግቶ መቀመጥን አያውቁም። ጊዜው ደግሞ የከፋ ነው። መጠንቀቅም ያስፈልጋል። በነገርሽ ላይ የኤችአይቪ ምርመራ ታደርጊያለሽ? በጣም ጠንቃቃ ነኝ። በኮንዶም ስለተጠቀምኩ ብቻ አልዘናጋም። በየጊዜው ቼክ አደርጋለሁ። በተለይ ከውጭ የሚመጡት ዲያስፖራዎች ሁሉም ጤነኞች ናቸው የሚል እምነት የለኝም። ቡና ቤት የምትሰራ ሴት ራሷን ትጠብቃለች። ከኮንዶም ውጭ አትወጣም። ስለ ኤችአይቪ ያለን ግንዛቤ ሰፊ ነው። በጣም ግራ የሚያጋባኝ ነገር ምን መሰለ? ሴቶቹ በጣም ጠንቃቆች መሆን አለባቸው። ከውጭ ስለመጣ ብቻ ጤነኛ ነው ብለው ማሰብ የለባቸውም። ራሳቸውን መመርመር አለባቸው። ብዙዎቹ እኛ እንደምናስባቸው አይደሉም። በጣም ያነባሉ። የአስተሳሰብ አድማሳቸውም የሰፋ ነው። ሰዓቴ 6:52 ይላል። ሰዓት እላፊ ነውና መሄድ ይኖርብኛል። ከልጅቱ ጋር የነበረኝ ቆይታ መልካም የሚባልና በጠቃሚ ውይይት የታጀበ ነበር። በዚያ ላይ የጠጣችውን ሐረር ቢራ ራሷ ለመክፈል ያሳየችው ከቡና ቤት ሴት የማይጠበቅ ጨዋነት ግርም ብሎኝ ነበር። ነገር ግን እንድትከፍል አልፈቀድኩላትም። ያለብኝን ዕዳ ራሴው ከፍዬ ወደ ማደሪያዬ ያመራሁ። ሹገር ዳዲዎች ይመቹኛል። ሳሪስ አካባቢ ነው። የቡና ቤቱ ደንበኞች አብዛኞቹ በእድሜ ጠና ያሉ ናቸው ለማለት ይቻላል። ጡረተኞች፣ በግል የጥብቅና ስራ ላይ የተሰማሩ የህግ አማካሪዎችና ደላሎች ይበዙበታል። የተለያዩ አይነት ባርኔጣዎች፣ ካፖርቶችን የለበሱ በእድሜ ጠና ያሉ ተስተናጋጆች ቤቱን ሞልተውታል። የሽማግሌ ጨዋታ አይጠገብም። በተለይ አዲስ ሰው ካገኙ ያለፈውን ጊዜ መተረክ ይቀናቸዋል። ስላሳለፉት ሁሉ ደረጃ በደረጃ ይተነትናሉ። ሴቶቹም ታዲያ የተለያዩ ናቸው። በጣም ወጣት ይሆናሉ። እንደ አስተናጋጆቹ ባይሆኑም ከሌሎቹ የቡና ቤት ሴቶች በእድሜ ተለቅ ያሉም ይታያሉ። የ23 ዓመቷ ሚሚ ደግሞ በእድሜ ጠና ያሉትን ምርጫዋ አድርጋ ትንቀሳቀሳለች። ሽማግሌዎቹ ምርጫዎቿ ናቸው። አጠገቤ የተቀመጡት አባት ቆፍጣና ናቸው። ካፖርታቸውና ባርኔጣቸው ልዩ ነው። ሽቷቸው ከሩቅ ይጣራል። ያለፈውን ታሪክ ማውራት አይታክታቸውም። ግን እኮ እዚህ ቡና ቤት ብዙዎቹ በእድሜ ጠና ያሉት ናቸው የሚስተናገዱት። እዚህ ቡና ቤት መስራት ያዋጣል? የኔ ምርጫ ሽማግሌዎች ስለሆኑ ተቸግሬ አላውቅም። በገቢም እኮ የተሻለ እንጂ ያነሰ አይደለም። ሌላ ቦታ ወጣቶች የሚዝናኑበት ቦታ ብትሄድ ትርፉ ጠርሙስና ብርጭቆ መወራወር ነው። እዚህ እኮ ሰላም ነው። እኔ በጣም ደስ ብሎኝ ነው የምሰራው። ስራ ከጀመርሽ ስንት ዓመትሽ ነው? በጣም ልጅ ሆኜ ነው የጀመርኩት። የአዲስ አበባ ልጅ ነሽ አይደለሽም? የአዲስ አበባ ልጅ አይደለሁም። የአዲስ አበባ ልጅ እኮ እዚሁ አዲስ አበባ አትሰራም። አዲስ አበባ ያለነው የክፍለ ሀገር ልጆች ነን። የአዲስ አበባ ልጆች ደግሞ ወጣ ብለው ይሰራሉ። የአንቺ የትውልድ ቦታ የት ነው? የኔ ሀገር ጎንደር ነው። ደባርቅ አካባቢ ነው የተወለድኩት። ወደ አዲስ አበባ እንዴት መጣሽ? አጎቴ ነው አስተምርሻለሁ ብሎ ያመጣኝ። አዲስ አበባ እንደመጣው ግን ከአጎቴ ሚስት ጋር መስማማት አልቻለም። የመጣሁት ለትምህርት ቢሆንም የቤት ሰራተኛ ሆኜ ቀረሁ። አጎቴ ሾፌር ስለሆነ ብዙም የሚያውቀው ነገር የለም። በጣም ነበር ህይወት ያስጠላኝ። የአጎቴ ልጆች ትምህርት ቤት ሲሄዱ እኔ አልሄድም። በቃ በሰራተኝነት ለማገልገል የመጣው እንጂ ለትምህርት ከሀገር የወጣው አልመስልሻለኝ። በጣም መረረኝ። ከዛሬ ነገ ህይወቴ ተስተካክሎ ወደ ትምህርቴ ተመልሼ ሰው ሆናለሁ የሚለው ህልሜ በአንድ ጊዜ ተበላሸ። አጎቴ ከሄደበት ክፍለ ሀገር ሳይመለስ ቤቱን ለቅቄ ወጣሁ። አንድ ደላላ አገኘውና ስራ መቀጠር ፈልጋለሁ አልኳቸው። እኔ ለመስራት ያሰብኩት የቤት ሰራተኝነትን ነበር። ደላላው ግን የቤት ሰራተኝነት ላንቺ አይሆንም፣ እኔ አንድ ስራ አስቀጥርሻለሁ አሉኝ።
ከቤት ከወጣው በኋላ ደላላይ ፓርኪንግ ስራ አግኝቼልሻለሁ። ደሞዙ በእርግጥ ትንሽ ነው፣ ነገር ግን አንዳንድ ጊዜ ቲፕ ይሰጥሻል፣ ትሰሪያለሽ አሉኝ። ደሞዙ የሚረባ አልነበረም። ቤት ተከራይቼ ልኑር ብል እንኳን በጣም እንደሚከብደኝ ሲገባኝ በዚህ ደሞዝ እንዴት እኖራለሁ? የቤት ሰራተኝነት ይሻለኛል፣ ምክንያቱም የታድራለሁ፣ እባክዎ የቤት ሰራተኝነቱ ይሻለኛል ብዬ ለመንኳቸው። እርሳቸው ግን እዚህ ፓርኪንግ ስሰራውዬ አንድ ጥሩ ሰው ጋር ተጠግቼ መኖር እንደምችል ነገሩኝ። ሁኔታውን ተቀበልኩትና የፓርኪንግ ስራ መስራት ጀመርኩ። የት እያደርሽ? ከደላላው ጋር በተስማማነው መሰረት ስራዬን ጨርሼ ከምሽቱ 12 ሰዓት በኋላ ወደ ተባለው ሰውዬ የሄድኩ ማደር ጀመርኩ። ሰውየው ምን አይነት ናቸው? ሰውየው ጠና ያሉ ሰው ናቸው። እንደሚመስለኝ ክፍለ ሀገር ጥሩ ንግድ የሚያንቀሳቅሱ የክፍለ ሀገር ሰው ናቸው። አገባብሽ በምን ነበር? እኔ ስገባ ሰውየው የሰው ሀገር ሰው ስለሆኑ አንዳንድ ስራዎችን እየሰራሁ በትርፍ ሰዓቴ እንደ ሰራተኛው ሆኜ ላገለግላቸው ነበር። ስንት እየተከፈለሽ? ክፍያው ችግር አልነበረውም። በወር 150 ብር እንዲከፍሉኝ ነበር ስምምነቴ። ይህ ደግሞ ለኔ በቂ ነው፣ ምክንያቱም ለምግብ አላወጣም። ሰውየው በጣም የተከበሩ ነጋዴ ናቸው። አንዳንዴ ምግብ እያበሰልኩላቸው መኖር ጀመርኩ። ደላላው በትርፍ ሰዓትሽ ትሰሪያለሽ፣ ህይወትሽም ይቀየራል ብለውኝ ስለነበር ደስ ብሎኝ ነበር የምሰራው። የተባሉት ሰው ትልቅ ሰው ናቸው? በጣም ትልቅ ሰው ናቸው። ከዚያስ ወደ እርሳቸው ቤት ገባሽ? አዎ ገባሁ። ፓርኪንጉን እየሰራው ማታ ማታ ወደ እርሳቸው ቤት ገብቼ አድራለሁ። የመጀመሪያዎቹ ሳምንታት ሰውየው ክፍለ ሀገር ነበሩ። ቤቱ ሁሉም ነገር የተሟላለት ነበር። የሚያስፈልጉኝም ምግቦች አብስዬ እየበላው ህይወቴ መስመር ያዘ። እኔም በጣም ተደስቼ ነበር መኖር የጀመርኩት። ሰውየው ከቤት ከወጡ 2 ሳምንት አለፋቸው። የኔም ስራ ጥሩ ሆነ። ፓርኪንግ ስራ ደሞዙ የሚረባ ባይሆንም በጣም ከብዙ ሰው ጋር ያስተዋውቃል። እንዲያውም አንድ ደስ የሚሉ ሽማግሌ በጣም ያዝኑልኝ ነበር። መኪናቸውን ለ2 እና 3 ሰዓት ካቆሙ በኋላ 10 ብር ስተውልኝ ይሄዳሉ። በየቀኑ እንዲህ ያደርጋሉ። እኔም እጄ ላይ ብር አይጠፋም። ደስ ብሎኝ ስራ መስራት ጀመርኩ። ከሽማግሌው ጋር በጣም ከተቀራረብን በኋላ ግንኙነታችን ወደ ሌላም ተቀየረ። አብረሻቸው መኖር ጀመርሽ? አብሬያቸው አልኖርኩም፣ ነገር ግን ግንኙነታችን ወደ ሌላ ተቀየረና ከእርሳቸው ጋር ማደሩን ተላመድኩት። ከእርሳቸው በፊት ወንድ ታውቂ ነበር? አላውቅም፣ ልጃገረድ ነበርኩ። ወደሻቸው ነው? አዎ ወድጃቸው ነበር። ጥሩ ሰው ናቸው። ፓርኪንግ ስራ በጣም አስቀያሚ ነው። እሳቸው ግን በቀን 5 እና 6 ብር ቲፕ ይሰጡኝ ነበር። 5 ብር አይደለም 1 ብር እንኳን ለኔ ትልቅ ዋጋ ነበራት። እናም በጣም ባለውለታዬ ናቸው። ለምን ተለያያችሁ? እሳቸው እኮ ባለትዳር ናቸው። እኔን ቅምጥ ማድረግ ይፈልጉ ነበር፣ እኔ ግን አልፈለኩም። እድሜያቸው ስንት ይሆናል? 60 ያልፋቸዋል መሰለኝ። እየረዱሽ ነበር? እሳቸው ሐሳባቸው ሁሉ ልጅ እንደወልድላቸው ነበር የሚፈልጉት። እኔ ደግሞ እሺ አላልኳቸውም። እኔ በጣም ጠንቃቃ ነኝ። ወንድ ሳላውቅ ስለ HIV ኤድስ በሽታ ያለኝ ግንዛቤ በጣም ሰፊ ነው። ልጃገረድ ሆኜ ከእርሳቸው ጋር ስወጣ እንኳን በኮንዶም ነው የተጠቀምነው። ልጅ መውለድ ስለማትፈልጊ ብቻ ተውሻቸው? አዎ ተውኳቸው። ከእሳቸው ጋር መውጣት ብጀምርም ደላላ ያገናኘኝ ሽማግሌ ቤት ነበር የምኖረው። እሳቸውም ከሄዱበት መጡ። የቤት ሰራተኛ ተብዬ ብገባም በገንዘብና በአንዳንድ ስጦታዎች እየደለሉኝ አብረን መኖር ጀመርን። 25 ቀን አብሬያቸው ኖሬያለሁ። እሳቸውን ፍላጎታቸው ልጅ ነው። ብዙ ብር እየሰጡ ይደልሉኝ ነበር። ደላላ ወደ እሳቸው የወሰዱኝ ሆነ ብለው እንደነበር የገባኝ በኋላ ነው። ፓርኪንጉን እየሰራው አብሬያቸው መኖር ጀመርኩ። የፓርኪንግ ስራ ከብዙ ሰው ጋር ስለሚያስተዋውቅ ከ6 ሰዎች ጋር ወጥቻለሁ። ምንድነው የሚሉሽ? በጣም ልጅ ስለሆንኩ ቀላቸዋለሁ መሰለኝ። አንዳንዶቹ 5 ብር ሰጥተውኝ ይሄዳሉ። ተመልሰው ሲመጡ አውቅባቸዋለሁ። አንዳንዶቹ ደግሞ ጉዳይ ሳይኖራቸው መኪናዋን አቁመው አዋርተው ይቀጥሩኝና ይሄዳሉ። ሁሉም ባለትዳር ቢሆኑም ከኔ ጋር ወጥተዋል። ብር ይሰጡሻል? አዎ ይሰጡኛል። ስንት? 50 ብርም 60 ብርም ይሰጡኝ ነበር። ስሙ ፓርኪንግ ይባል እንጂ የቡና ቤት ስራ ነበር የምትሰሪው ማለት ነው? እኔ ብቻ እኮ አይደለሁም፣ ብዙዎቻችን እንደዛ ነበርን። የአሁኖቹን ባላውቅም በዚያ ጊዜ ፓርኪንግ ሲጀመር የነበርን ግን ይህንን ስራ እንሰራ ነበር። ደግሞም ሁላችንም ቆንጆች ስለነበርን ብዙ ወንዶች እኛን ለማግኘት ይረባረቡብን ነበር። አብዛኞቹ ባለመኪኖች ከኛ ጋር መውጣት ደስታቸው ነበር። ስራ ሳይኖራቸው መኪናቸውን አቁመው የሚጠብቁን ነበሩ። አብዛኞቹ ባለትዳሮችና በእድሜ ጠና ያሉ ናቸው። ስራቸው አድካሚ ነው። 1 ብር ሰጥተውን የሚመለስላቸውን የ50 ሳንቲም መልስ ውሰዱ የሚሉን ጥቂቶች ናቸው። ስለዚህ ለዚህ አይነቱ ነገር ለመጋለጥ እድሉ ሰፊ ነበር። እኔ እስከማስታውሰው ብዙዎቻችን ይህንን ተግባር ጥሩ የገንዘብ ማግኛ መንገድ አድርገነው ነበር። ብዙዎቻችን ተጠቃሚ ሆነናል። ብዙዎች ባለመኪኖች ቀጠሮ ይሰጡናል። ሚስቶቻቸው አብረው ካሉ ግን እንኳን ሊያናግሩኝ ቲፕ እንኳን አይሰጡኝም። ብቻቸውን ከሆኑ ግን ቲፕ ይሰጡንና ቀጥሮ ያገኙን ነበር። እኔ ገቢዬ ጥሩ ነበር። ታዲያ ወደ ቡና ቤት ህይወት እንዴት ገባሽ?
ፓርኪንግ ስሰራ ከአንድ ትልቅም ትንሽም ከማይባል ሰው ጋር ተዋውቄ ለአንድ ዓመት ያህል አብሬው ኖሬያለሁ። ነገር ግን ህይወት ጭቅጭቅ ሲሆንብኝ ቡና ቤት ውስጥ ለመግባት ወስኜ ገባሁ። አብሬው ኖር የነበርኩት ሰው የትዳር ፍላጎት ቢኖረውም ለትዳር የሚሆን አይደለም። የፓርኪንግ ስራ ያስተወኝ እሱ ነበር። ነገር ግን ነጋ ጠባ ንዝንዝ ሆነ። በጣም ቀናተኛ ነው። በዛ ላይ ሌት ተቀን ካልደበደብኩሽ ባይ ነው። ያገኘውን ዕቃ ሁሉ እየወረወረ ብዙ ጊዜ ጎድቶኛል። ከዚህ ሰውዬ ጋር መኖር ሲያንገሸግሸኝ ወደ ጅማ ጠፍቼ ሄድኩ። ጅማ 1 ዓመት ተኩል እንደሰራው ተመልሼ ወደ አዲስ አበባ መጣሁ። ምርጫዬ ሽማግሌ ነው ብለሽ ነበር። ሽማግሌዎች ይመቻሉ? በጣም ይመቻሉ። ሹገር ዳዲ የተባሉት ታዲያ ያለ ምክንያት መሰለህ? በጣም አሪፎች ናቸው። የመጀመሪያም ሹገር ዳዲ ስለሆነ ነው መሰለኝ በጣም ወዳቸዋለሁ። ጥሩ ይከፍላሉ? ውይ ሚስኪኖች ናቸው እኮ። እኔን ወጣት አውጥቶኝ አያውቅም። አጠገቤ ድርሽ እንዲልም አልፈልግም። ወጣቶቹ አይመቹኝም። ስንት ይከፍላሉ ነው ያልከኝ? ብዙ ጊዜ አዳር አይፈልጉም። ታውቅ የለህ ብዙዎቹ ባለትዳር ናቸው። ሹልክ ብለው ሾርቷን የሚወዱት። አልፎ አልፎ ብቻ አዳር ይጠይቃሉ። ለሾርት 40 ብር ይከፍሉኛል። በቀን ከስንት ሹገር ዳዲዎች ጋር ሾርት ትወጫለሽ? በየቀኑ አልወጣም። ቋሚ ደንበኞች እኮ አሉ። ከነርሱ ጋር እወጣለሁ። አንዳንድ አዲስ ደንበኞችም አሉኝ። ብቻ በቀን 2 አላጣም። ከዚያ ውጪ ደግሞ ከክፍለ ሀገር ከሚመጡ ሾፌሮች ጋር እወጣለሁ። እነርሱም በጣም ያረጁ ባይሆኑም ትልልቆች ናቸው። ሹገር ዳዲዎች እንዴት ናቸው? እንደነገርኩ ነው። ደስ ይላሉ። እኔ በጣም ነው የሚመቹኝ። የጊዜ ጸር ናቸው እንጂ ደስ ይላሉ። እንዴት? ከገቡ በኋላ ቶሎ ጉዳያቸውን መጨረስ አይሆንላቸውም። ጊዜ ይፈጃሉ። አንዳንዶቹ እንደ ወጣት ነው የሚያደርጋቸው። ብዙዎቹ ግን ፍላጎት ነው እንጂ ያላቸው ስሜታቸው እሺ አይላቸውም። የእነሱን ስሜት ቀስቅሶ ፍላጎታቸውን ለማርካት በጣም ይከብዳል። በዚህ ሁሉ መሃል ደግሞ ጊዜ ይወስዳል። 2 አይነት ሹገር ዳዲዎች ናቸው ያሉት። አንዳንዶቹ እድሜያቸው ቢገፋም ገና ወጣት ናቸው። ከኔ ጋር ሲወጡ እንኳን ጠንካሮች ናቸው። አንዳንዶቹ ደግሞ ስሜታቸው አልታዘዝ እያለ ያስቸግራቸዋል። ግን በጣም ያሳዝኑኛል። የጊዜ ጸር ናቸው ያልኩ ለዚያ ነው። ለሾርት በተመደበው ሰዓት ቶሎ መጨረስ ስለማይሆንላቸው ጊዜ ይፈጃሉ። ሹገር ዳዲዎቹ ደንበኞችሽ ትዳር አላቸው? ያላቸውም አሉ፣ የሌላቸውም አሉ። በሁለቱ መካከል ግን ልዩነት የለም። ምንም አይመስላቸውም። ከ30 እና 35 ዓመት በላይ ከአንድ ሴት ጋር መኖራቸው ነው መሰለኝ ግድ የላቸውም። ከኔ ጋር ሲወጡ ምንም አያፍሩም። በጣም በነጻነት ነው የሚኖሩት። አስቸጋሪ ባህሪ ያላቸው ሚስኪኖች ናቸው። ግን እነሱም ማባበል መከራ ነው። እንደ ሕፃን ልጅ የሚያደርጋቸው ጊዜ አለ። ስሜቱ አልታዘዝልኝ ያለው ሹገር ዳዲ እንደምንም ስሜታቸውን ከለኮስኩ በኋላ ኮንዶም አልፈልግም፣ ልጁ ለጅልኝ የሚሉት ነገር ሁሌም ያበሳጨኛል። ኮንዶም አይወዱም? ብዙዎቹ ኮንዶም አይወዱም። አንዳንድ ጊዜ ከቡና ቤት ሴት ጋር እንደሚተኙም ይዘነጉታል። ሐሳባቸው ሁሉ ልጅ ላይ ነው ያለው። አብዛኞቹ ልጅ እንድትወልድላቸው ይፈልጋሉ። ያለ ኮንዶም የወጣሽለት ሹገር ዳዲ የለም? የለም። እሺ ያልላቸውም። HIV ኤድስ ግድ የሚሰጣቸው አይመስልም። ፍላጎታቸው ልጅ ብቻ ነው። ይህንን ስራ የመተው እቅድ አለሽ? በሚገባ። በዚህ ስራ መቆየት አልፈልግም። እንደምንም ብዬ ራሴን ሰው ለማድረግ እጥራለሁ። ስራ ካገኘው የምተው ይመስለኛል። እኔ የመጠጥም ይሁን የጫት ሱስ የለብኝም። ስራው ስልችት ነው ያለኝ።